Thank you. Too much frustration. Too many stress. ዋው እኔ እንደዚህ መሆናችሁ ከመጀመሪያም ለብዙ ጊዜ የምናገረው ነገር ነበረ። እኔ ብዙ ጊዜ አንድ ነገር ልናገር ነበረ። ኢትዮጵያ ኤርትራ በዚህ ደረጃ ላይ መድረሷ ኢትዮጵያ ፓወርፉል ሆና አይደለም እል ነበረ። የኛ ጠላቶቻችን ዌስተርኑ ፖሊሲ ነው። የዌስተርኑ ገቨርንመንት ብቻ አይደለም ፖሊሲ ነው። አንድ ነገር የተናገረው ነገር አለ ዶናልድ ትራምፕ። ብዙዎቻችሁ ያላስተዋላችሁት ነገር የኤርትራ ሳንክሽን መነሳቱ ስትሬት ኦፍ ሆርሙዝ ላይ የሚመስላችሁ አሁን ያለው ታሪክ አይደለም። ከ2025 የጀመረ ነው። ራይት አዌ ትራምፕ እንደመጣ ለኢሳያስ አፈወርቂ ነው ደብዳቤ ጻፈለት። ኢሳያስም በተከታታይ ለአራት ደብዳቤ ተጻጽፈዋል። ምንድን የሆነው ያ ነገር ነው የቀጠለው። ዴናት ኢንድ ሳንክሽኑ ነው መነሳት አለበት የተባለው። መነሳት ስላለበት የሚነሳበት ምክንያት ደግሞ አሜሪካ ዓለም ላይ ፖሊሲዋን ስለቀየረች ነው። ሪዝኑ ስትሬት ኦፍ ሆርሙዝ አይደለም። የአሜሪካ ፖሊሲ ዓለም ላይ ተቀይሯል። ትራምፕ ወርድ ባይ ወርድ ያለው ምንድን ነው? ከእንግዲህ በኋላ የትኛውንም ሀገር እኛ የምንፈልገውን ነገር እንዲያደርጉ የምንጭንባቸው ጫና የለም። ዩ ጎና ሌት ዜም ቱ ዱ ዋት ዴይ ዋንት ነው ያለው። ጌታን ተቀበለው ነው። ለዚህ ምስክሩ ደግሞ ምንድን ነው? አንደኛ ኮንጎ ላይ ያደረጉት ነገር ነው። ከኮንጎ ጋር ያደረጉት ነገር ምንድን ነው? የፈረንሳይን ከወጣችው በኋላ ምናምን ኤሪክ ፕሪንስንም አሜሪካ ካባረረችው በኋላ ከኮንጎ ጋር 50-50 የሆነ እንትን ያደረገችው። ፖል ካጋሜን አባረረች አሜሪካ። ዩዌሪ ሙሴቪኒ ወጡ። በኮንጎ ፖለቲካ ውስጥ የነበሩት በሙላ ወጥተው ከኮንጎ ጋር ልክ አሁን አሜሪካ እየሄደችበት ያለው የቻይና አይነት ፖሊሲ ነው እየተከተለች ያለችው። ደሴም ቲንግ ከኤርትራ ጋርም ይሄንን ሳንክሽኑ ማስቀጠሉ አሜሪካንን ምንም ፕሮፊት የሚያደርጋት ነገር የለም። በተረፈ የቀይ ባህር ላይ ያላትን ኢንተረስት ከጆርዳን ጋር፣ ከሳውዲ አረቢያ ጋር፣ ከኢጂፕት ጋር ኤንድ ከኤርትራ ጋር ኤርትራን ብቻ ጠላት በማድረግ ቀይ ባህር ላይ ያላትን ኢንተረስት ማስቀጠል እንደማትችል ስላወቀች ከኢጂፕት ጋር ያደረገችውን ከኤርትራ ጋር እየተፈራረመች ነው። ከግብፅ ጋር ያላትን፣ ከጆርዳን ጋር ያላትን፣ ከጅቡቲ ጋር ያላትን ሴም ቲንግ ከኤርትራ ጋር ያላት። አሁን ቀይ ባህር ላይ ያለ ከአምስቱ ሀገሮች ጋር ያደረገችውን አግሪመንት ከኤርትራ ጋር እያደረገች ነው ያለችው። ኦፊሻሊ ሳንክሽኑ ሊፍት አፕ ተደርጓል ማለት ነው። በተረፈ ከኢትዮጵያ ጋር የሚያገናኝ ምንም ነገር የለውም። ኢሳያስ አፈወርቂ አይ ሳንክሽኑ ከተነሳለት መስራት የሚችል መንግስት፣ ይሄ የእናንተን ፍረስትሬሽን ምናምን ለማዋደቅ የምትሄዱበት መንገድ፣ የኤርትራ ህዝብ እንደዚህ ድሃ ነው የሚበላው አጣ የሚጠጣው እሱ ግን ይፈልጋል ኤርትራን እንትን ማለት እናንተ ማለት አትቻሉም። እሱም እኮ ኢኮኖሚ ከፈጠረ አታስቀምጡትም። እንዴት ያደርጋል? እኔ እኮ ለሱም በሱም አልፈርድም። ባይዘዌ ፍሬ ሳንክሽኑ ኦፊሻሊ ተነስቷል እስከ 98 ኤርትራ ውስጥ የነበረው ኢንቨስትመንትና ኢትዮጵያ ላይ በዛ ሰዓት ላይ አንዲት ህንፃ እንኳ አልተሰራችም። እድሜ ለኢትዮጵያ ተቀልዳለህ። ቆይ ፍሬ ከ91 እስከ 98 ኤርትራ የሄደችበት እድገት ምጽዋ ፍጹም ዱባይን እስከምትመስል ነው ቢልድ አፕ ያደረጓት። እንደ ኮሪያ እንደ ጀርመን ሰገን ኤርትራ ላይ የነበረው ኮንስትራክሽን የትየለሌ ነው። ኤርትራ ላይ አስመራ በዛ ሰዓት ላይ ኤርትራ ትጠቀመው የነበረው ከረንሲ የኢትዮጵያን ብር ነው። አንድ ግንበኛ ኢትዮጵያ ላይ በቀን 7 ብር ነበር የሚከፈለው። ኤርትራ ላይ በቀን 25 ብር ይከፈለው ነበረ። ቀን በላ ማለት ነው። አንድ ግንበኛ ደግሞ ኢትዮጵያ ላይ 25 ብር ሲከፈለው ኤርትራ ላይ 7 ብር ይከፈለው። ማጆሪቲዎቹ የኢትዮጵያ ግንበኞች ቀን በላው ምናምን ኤርትራ ውስጥ ነበር ገብቶ የነበረ። በኢትዮጵያ ክልሎች ካሊፎርኒያ ነበረች ማለት ነው። ማይኮ ካሊፎርኒያ ነበረች። ኮንትራክተር ነው የተሻለ ነበር። እኛ አሁን ይኸውልህ ማይኮ እንደምታጋነን እናውቃለን። እሱን እንተወውና ድራፕ እናደርግና የተሻለ ግን ነበር። የኤርትራ መንግስት አሁን ወደዛ ነገር ውስጥ ይገባል ወይ? ኦልሞስት እየገባ ነው። ያርግላችሁ፣ ከላያችን ላይ ትወርዳላችሁ። ምጽው አገር የሚያካክሉ ጀነሬተሮች እየተተከሉ ነው። ማይኮ ሳንክሽን ግን ተነስተዋል እንዴ? ፕሮሚሲንግ ነው ወይስ ተነስተዋል? ፕሮሚሲንግ አይደለ እንዴ ያለው? ሳንክሽን ተነስተዋል በይፋ አሁን ዛሬ ተነሳ። አሁን
ምንድነው አሁን ያለው ነገር የሰማኸው? አንድ አሁን ገና ሻምፓኝ ልከፍት ነው። ዶልፊን ቆይ አንድ ያናገረኝ ፕሊስ። ምንድነው አሁን ይሄ ፍረስትሬሽን በብዙዎቹ ሰዎች ውስጥ ያለው? ኢሳያስ እንደዚህ አያደርግም፣ እንደዚህ አያደርግም። በቃ ሊስን ከእንግዲህ በኋላ ኢትስ ኖት አባውት ኢሳያስ ኦር ኢትስ ኖት አባውት አሜሪካ፣ ኢትስ ኖት አባውት ኢትዮጵያ፣ ኢትስ ኦል አባውት ኤርትራን ፒፕል ነው። ኢሳያስ አፈወርቂም ከእንግዲህ በኋላ ለዚህ ህብረተሰብ እስከዛሬ ድረስ 25 ዓመት ሙሉ ያለውን ፕሮብሌም በደንብ እያስረዳው ህዝቡን በትዕግስት ይጠብቀው የነበረው ነገር አለ። ዛሬ ጁባ፣ ዩጋንዳ፣ ሩዋንዳ ላይ ያሉ ኤርትራውያኖች እና የተለያየ ዓለም ላይ ያሉ ኤርትራውያኖች በኤርትራ ኤምባሲ በኩል ተዳለው ተብሎ ጥሪ ቀርቧል። ያለው በውጭ ጉዳይ ሚኒስቴር ኡስማን ሳልህ በኩል ማለት ነው። ትላንትና እሁድ ዕለት ከትላንት ወዲያ እሁድ ዕለት ከፍተኛ የሆነ ግብዣን የነበረው ኤርትራ ያለው የአሜሪካ ኤምባሲ ውስጥ። አሁን ይህን የምታወራው ለእኛ ለተጋሩ ነው ወይስ ለአማርኛ ትግርኛ ለማይሰሙት ሰዎች ነው? አማርኛ የሚሰሙት እያደረገ ነው ኢሳያስ። በተለይ ሙስቶ ተጋሩ እናውቃለን። ሊቫሰሎን አገራችሁ እኛ ብታደግ ደስ ነው የሚላል። ምንም እኔ ፐርሰንሊ ባይዘው ፐርሰንሊ የተሳሳተ ነገር አውርቼ ነው እንደዚህ የምትይው ምንድን ነው? ተሳሳትክ፣ በቃ ይሄን ተሳሳትክ በይኛ። እንደዛ እኮ ነው ጨርስና ኦኬ፣ ደስ ይለኛል። ግን ጥያቄ ማይኮ እስከ አንድ ጥያቄ መሰርታው ግን ያልገባኝ ነገር ኤርትራ ልጨርስና አንድ ሰከንድ አትፍራኝ፣ ችግር የለውም። በዛው እንትን ስለ ማዕቀቡ ለምሳሌ የምትለው እቀባው ምንድን ነው የነበረው? ማለት ምንድን ነው አሁን ኤርትራ ያለ የባንክ አክሰስ ምናምን ተዘግተዋል። እቀባውን ልንገር፣ እቀባው ምን ነበር? አንዴ ልጨርስ ጥያቄን። አንድ ሰከንድ ማይኮ፣ ችግር የለውም እኮ እኔ እያልኩ ያሉ ኤርትራ እንደ ኤርትራ እንዳትነግድ ካምፓላም ኡጋንዳም ያሉ ኤርትራኖች ቢዝነስ እንዳይሰሩ ከዱባይም ከምንም ኤርትራ እንዳያንቀሳቅሷት እቀባው ምን ነበር? ለምሳሌ ኢትዮጵያ እቀባ ነበር አይደል? አሁን ቅርብ ጊዜ ከትግራይ ጋር ተያይዞ ከንግዱ ጋር የተያያዘ ምንድን ነው የሚባለው ይሄ ከአፍሪካን ምናምን የሚጠቀሙበት ነፃ ንግድ የነበረ ብዙ ኢትዮጵያ ማዕቀቦች አሏት አይደል? ከአሜሪካ ኢንፋክት አሁን እነዚህ ኤርትራ እንደ ኤርትራ እንዳትነግድ የከለከላት እቀባው መሳሪያን ከመሳሪያ ጋር ምናምን ከተያያዘ ካልሆነ በቀር ስለ ኤርትራ ራሱ እቀባው ምንድን ነው የነበረው የሚለውን ጥያቄ ስለሚፈጥርብኝ ነው። ያን ያክል ተጽዕኖ ነው። ቆንጆ ምን አለ መሰለ፣ ከእቀባው ውስጥ አንደኛው ስዊፍት ነው። ሁለተኛው ደግሞ የኤምባርጎ ሳንክሽኑ የኤርትራ ዲፕሎማቶች ከየትኛውም ዓለም ጋር እንዳይገናኙ ማለት ነው። ኤርትራ ገና የጠነከረ ኢንስቲትዩሽን በሌለባት ፕራይቬታይዜሽን ባልተስፋፋበት ሰዓት ላይ የኤርትራ መንግስት እንደ መንግስት የቆመው እንደነ ሬድሲ የመሰሉ ድርጅቶች አሉ። የብሔራዊ ባንክ ኦፍ ኤሪትሪያ እሱ ሳንክሽን ተደርጓል። ቴሌኮሙኒኬሽን ኢንተርኔቱ ምኑ ሳንክሽን ተደርጓል። የኤርትራ ባንክ ሳንክሽን ከተደረገበት ዲፕሎማቶቹ ዓለም ላይ ሄደው ከተለያየ ዓለም መንግስታት ካምፓኒዎች ጋር ቢዝነስ ዲል ማድረግ እንዳይችሉ ሳንክሽን ከተደረገባቸው ያቻ በትልቁ ደግሞ በግለሰብ ደረጃ ደግሞ ስዊፍት የሚባለው የመኒ ትራንዛክሽን እንዳታደርግ፣ ምንም አይነት ኢንቨስትመንት እንዳትቀያየር፣ ገንዘብን ትራንስፈር ማድረግ የማትችል ከሆነ ሀገሪቷ ክሪፕል ሆናለች ማለት ነው። ዛስዋራፕን ኤርትራ ላይ ከሁሉ በላይ ደግሞ ዲፕሎማቶቿ ኢንክሉዲንግ የኤምባሲ ቢል መክፈል የማይችሉበት ደረጃ ላይ ምንም ትራንዛክሽን ማድረግ አይችሉም። በራሻ በኩል እየተደረገ የሚከፈላለ በብዙ መከራ ውስጥ ነው ያለፉት። ያ ነገር ነው ሊፍታፕ የተደረገው። ዛሬ ላይ ዓለም ላይ ያሉ ኤርትራውያኖች ሀገራቸው እንዲገቡ ተፈቅዶላቸዋል። ኢንቨስት ያደርጋሉ። እነ ሩዋንዳን፣ ጁባን፣ የተለያዩ የአፍሪካ ሀገሮችን ጨረቃ ያደረጉ ኤርትራውያኖች ሁላችንም እንገባለን። ምንም አይነት የፎሬን ኢንቨስተር ሁላ አያስፈልገንም። ኤርትራን ጨረቃ እናደርጋታለን። ኢኮኖሚው ያድጋል። ከኢትዮጵያ ጋር ምን አይነት ነገር ይደረጋል ለሚባለው የኤርትራ መንግስት አብይ አህመድ በስልጣን እስካለ ድረስ ምንም አይነት ነገር አያደርግም። ትናንትና የኢትዮጵያ ውጭ ጉዳይ ሚኒስቴር ከአሜሪካ ሄዶ ስብሰባ ባደረገበት ሰዓት ላይ ሬድሲ ላይ ያላቸውን ኢንተረስት በስነ ስርዓት አስረድተውታል። ኤርትራ ከኢትዮጵያ ጋር ሰላም አድርጊ አታድርጊ ብሎ ፎርስ የሚያደርጋት ነገር የለም ማንም ኃይል። ቢኮዝ ዓለም ላይ ያለው ፖሊሲ እንትን ብሏል። አብይ አህመድ በራሱ ጊዜ የገባበት ጣጣ እሺ፣ ከፋኖ ጋር፣ ከትግራይ ጋር፣ ከኦላ ጋር፣ ከሱዳን ጋር፣ ከሱማሌ ጋር፣ ከኤርትራ ጋር ነገሩን በሙላ አብካክቶታል።
የኤርትራ መንግስት እንደዚህ አይነት በርደንና እንደዚህ አይነት የጥላቻ ፖለቲካና የወራሪ መንፈስ ካለው መሪ ጋር የሚያደርገው ዲል የለም። እንደ ኢኮኖሚ ከኢትዮጵያ ጋር መስራቱ በጣም ጥሩ ሆኖ ሳለ ዛሬ ላይ ግን ለኤርትራ አያዋጣትም። መጀመሪያ ራሳችን የሀገራችንን ኢኮኖሚ ቢልዳፕ እናደርጋለን። ኤርትራዊ በቂ ነው። ዳሴት ውጭ መኖር አይችልም። ከዚህ ከሴራ ፖለቲካ ውጪ ያደገበትን ፖለቲካ እሱ ነው። ሻዕቢያዎች በደንብ አድርገው የአብይን ማንነት አጥንተውታል። ሊቀየር የሚችል ሰው አይደለም። አይሰራም። የኤርትራ መንግስት ከዛ ገህደው ይሄ ማዕቀቡ ያው ኦልሬዲ በኢማጂነሪ ማዕቀብ ነው የነበረው፣ ተነስቷል። ትክክለኛው ያለው ስቲል አለ። እሱን ለማንሳት ደግሞ ጥሩ ነው። ባይዞ የማዕቀብ መነሳት ከዚህ በፊትም አውርተናል። ለኢትዮጵያም ለኤርትራ ህዝብም ጥቅም አለው። እውነት ለመነጋገር ከሆነ ሰው ማዕቀቡ ቢነሳ ጥሩ ነው። ፕሪኮንዲሽኖቹ ላይክ ይሄ ማዕቀብ እንዲነሳ ደግሞ መደረግ ያለባቸው ስምምነቶች የበለጠ አስፈላጊ ናቸው። እነሱን እየተስማሙ እያስተካከሉ ይሄዳሉ ብለን እናስባለን። ኢሳያስ አይ ዶንት ቲንክ ቅድም አይ ቲንክ በደንብ አስቀምጦታል። ብልጅረንስ እንጂ የተረጋጋ ነገር ኢሳያስን የሚጠቅመው አይመስለኝም። አይተርፍም። ረጅም ጊዜ አይኖረውም ህግደፍ ሰላማዊ ነገር ከተፈጠረ ቢኮዝ ብዙ ጉዳት ያደረሰ በቀጠናውም ላይ በራሱ ሀገር ህዝብም ላይ ብዙ ጉዳት ያደረሰው it's going to hand him back so ለዛ ሲባል ኢሳያስ አይ ዶንት ቲንክ ይሄን የሚፈልገው አይመስለኝም። ወደ ሰላማዊ ወደ ትክክለኛው ዲፕሎማቲክ ላይን እንዲገባም ነው ደግሞ የሚፈልገውና ለዛ ፈቃደኛ ይሆናል የሚለው አይዳውት ሰውየው በዚህ እድሜው እንደገና ተቀይሮ ጤነኛ መሪ ይሆናል የሚል ነገር አላስብም። ማይኮ ግን ምኞትህን አበረታታለሁ። አሜሪካ ኢንትረስታቸውን እንደውም በጣም አግሬሲቭሊ ኢንፎርስ የሚያደርጉበት ዘመን ላይ ናቸው። ቴል ዘም ሳይሆን they're going to tell you what they're going to do to you አሁን ባሉበት አይደለም። አፍሪካ ላይ ጎረቤቶቻቸው ያሉ ሀገሮችን ማን እንደሚመራቸው ሁሉ እስከመወሰን ነው የሚሄዱት። ቬንዙዌላን ያላትን ፕሬዝዳንት ወስደው ሌላ ፕሬዝዳንት እንዲመረጥ ያደርጉ ናቸው። ወደ ኩባ እንሄዳለን እያሉ ነው። ኢሳያስ እንደ ሞዴል የሚያያትን ኩባን ከኢራን ስንመለስ ኩባን መዳሰሳችን አይቀርም የሚል ነው ትራምፕ ፖሊሲው። በቃ ዓለም ሁሉ እኛ ለማንም ምን እንደሚሰሩ አንነግራቸውም ጭምት ነን የሚለው ምን አይነት የዋህ የሆነ ያው ምኞት ስለሆነ ምኞት እንትን የለውም ቤሪየር የለውም። ዝም ብሎ ኤክስፓንድ ማድረግ ይቻላል። ልክ ማዕቀብ ተነስቷል እንዳልከው ይሄም ነው ኢማጂነሪ ስለሆነ እንደዛ ማድረግ ይቻላል። at the end of the day US ኢንፎርስ የሚያደርጉት በጣም ሃይሊ እንደውም towards their own interest ቲልት ያደረገ ነገር ነው እያደረጉ ያሉት የሚያደርጉትም going forward so ኤርትራ የአሜሪካ ኢንትረስት ያለበት የቀጠናውን ጸጥታ ከኮር ስቴት ጋር በሰላማዊ መንገድ መስራት ፒስ አግሪመንት የመፍጠር እነኚህ ነገሮች ተቀብሎ ማዕቀቡ የሚነሳለት ከሆነ እሰየው። አንደኛ ማዕቀቡ መነሳቱ ለቀጠናው ለሀገሪቱም ያደገ ሀገር ሲኖር እኮ ብዙ ተፈናቃይ ይቀንሳል። ብዙ ነገር ችግሮች እንትን ያሉ ይስተካከላል። ወደ ኖርም ትገባለህ። ሰው ሀገር ሄዳ አትረብሽም። እንደዚህ ስለሚሆን ጥሩ ነው። ከዛ ውጪ ወደ ማዕቀቡ መነሳት የሚያደርሰው ንግግርና ስምምነት ዲፕሎማቲክ ኖርም ውስጥ የመግባቱ ነገር ራሱ እሱም ደግሞ የራሱ ተርፋለውና እንደ ኢትዮጵያ ከዚህ በላይ የምንጠይቀው ነገር ያለ አይመስለኝም። ኢሳያስ ያደርገዋል ሃይሊ ዳውት ካላደረገው ሌሎች አማራጮች ይመጣሉ። እኛን አማራጮች ማስቀረት ትልቅ እንትን ነው። either way እኛ ከቲፒኤልኤፍ ጋር በተያዘ ስለሆነ እያወራን የነበር ነው። ቲፒኤልኤፍ either way ጨረቃ ላይ ነው ያለው። እውነት ለመነጋገር ወደ ሰላማዊ ስምምነቱን አድርጎ ከኢትዮጵያ ጋር ተስማምቶ ኢሳያስ አፈወርቂ ኤምባርጎ እንዲነሳለት ብሎ ወደዛ ከገባም አንደኛው ፕሪኮንዲሽን የሰው ሀገር ውስጥ ገብተህ መፈትፈት አትችልም። እሱን ይቀይራል። ከኢትዮጵያ ጋር ዲፕሎማቲክ ታይስ ያስተካክላል ማለት ነው። ያ ሆነ ማለት ቲፒኤልኤፍ አለልኝ ብላ ክልሉን ስታምስ የፈለገችውን ፕሬዝዳንት ስታባረር እንደዛ ስትፏልል የነበረችውን ትንሽ ሰብሰብ ማለት ነገር ይኖራታል። ሁለተኛ ራሱ ተስማምተው መሄድ ካልፈለገና ብልጅረንት ሆኖ ከቀጠለም ደግሞ እዚህ አካባቢ ላይ ማንንም አይነግረኝም፣ አሜሪካም ባርጎን አታንሳ ከፈለገች እኛ ሰርቫይቭ እናደርጋለን፣ ማንንም ምን እንደምንሆን አይነግረንም የሚለውን አቲቱድ ከያዘ ደግሞ አሁን ያለው አሜሪካ መንግስት
ወደ ሶፍት ፓወር የሚሄድ ስላልሆነ አቶ ኢሳያስም ቲፒኤልኤፍ ጋር ያሰቡትን ኢትዮጵያ ውስጥ የመረበሽ ሀሳብ አጠናክረው እየቀጠሉ መሆኑ ስለሆነ ያንን ለመግታት የሚደረገው እንቅስቃሴ ዓለም አቀፋዊ ድጋፍ ያለው የኢትዮጵያንም ደግሞ የመጨረሻውን እድል በተለይ ከውስጥ ያለውንም ከውጭ ያለውንም የውጭውንም የባዳውንም ባንዳውንም የሚሉት ማለት ነው የመንግስት ሰዎች ሃንድል የማድረግ ስራ ውስጥ ነው የሚገባው። እሱ ጎጂ ነው ለህዝባችን። ቢቀበል ደስ ይለናል። ትልቅ እድል ነው። ከጦርነት መለስ ያለው ትክክለኛው አማራጭ ይሄ ስለሆነ ማለት ነው። ቀጠናው ከሆርሙዝ ጋር ተያይዞ ያለውን መንገድ ይሄ ከየመን እንዳይዘጋው አይደል ስጋቱ? ቢያንስ እዛ ቀጠና መረጋጋት አለበት አይነት ነው። ኦሬዲ ለምንድነው እንደዛ ነው? ሆቲ ዘጋለው ስላለ ነው አይደል? ነገባይ ቆነ ዋናው በቃ ለዛ ነው። አሜሪካ እሺ ገባች። እሺ አሁን የግራ የገባይ ነገር እሺ ኤርትራ ጋር ምናምን ከኢትዮጵያ ጋር ለጊዜው ተውት ምናምን ተብሎ አሜሪካ ገባች ኤርትራ ምን ልታደርገው ነው? ከዛ እዛው ነው ለሆቲ ልትገጥመው ነው? ምን አካባቢውን እዛ ቤዝ ቢኖራት ወይም እኔ ብዙ ጊዜ ቀይ ባህር ሲባል ይሄ ነው ለመር መቼም የነከር ቀጠና የፈለገው ቢሳደብ ምን ቢል ቀጠናው አንድ በጥባጭ አይደለም። ኤርትራ ራሱ በጣም በሱ በሚያልፈው ነገር ምናምን ይሄን ያክል እንትን አይደለም። ከኢትዮጵያ ጋር የተያያዘ የሆነ መርከቦችን ይዘዋል ምናምን ካልተባለ ቀር ይሄን ያክል አስጊ አይደለም። ራሱ ሻዕቢያ እንደ ሽብር ታይቶ ባህር ላይ አስጊ አይደለም። እስካሁን አያረጋትም። አሁን እያሉት ያሉት ግን አሜሪካ ገብቶ ኦሬዲ የጦርነት ቀጠና ከመሆኑ ይቀራል ወይ ነው። እዛው ነው የሚዋጋ ከሆነ ለሁቲ ምኑን አሁን እዛው በዛ መንገድ እንታዩ ፈልጌ ነው። ምን ፈልጋ ነው አሜሪካ እዛ ምን ልታሳጋ ፈልጋ ነው ለማለት ነው። ለመጀመሪያ ደረጃ ቀይ ባህር ላይ ያለችዋ ኤርትራ ብቻ አይደለችም። የሁቲ አግሬሽን ኤኒቲንግ ካለ የቀይ ባህር አባል ሀገሮች የሚባሉ ከ6 በላይ ያሉ ቀይ ባህርን የሚመለከታቸው እነሱ ናቸው። ሳውዲም አለች፣ ግብፅም አለች፣ ጆርዳንም አለች፣ ኤርትራም አለች፣ ጅቡቲም አለችበት፣ የመንም አለች። የቀይ ባህር ጉዳይ የኤርትራ ጉዳይ ብቻ አይደለም። ያለፈው 30 ዓመት ደግሞ በኤርትራ በኩል ቀይ ባህር ላይ በኤርትራ ሳይድ ምንም የተፈጠረ ነገር የለም። አሜሪካ ደግሞ ሁል ጊዜ ስትሮንግ ከሆነ ሊደርሺፕ ጋር ስፔሻሊ ደግሞ ዶናልድ ትራምፕ ስትሮንግ ከሆነ ሊደርሺፕ ጋር እንትን ማድረግ ይፈልጋል። ዲስ ዴይስ አብይ ስትሮንግ ሆኖ አይደለም አሜሪካ የምትፈልገውን ኢትዮጵያ ውስጥ ያለውንም ነገር ኮንትሮል ማድረግ አልቻለም። ኤቭሪቲንግ ኢዝ ከቁጥጥር ውጭ የሆነ ነው እና አሜሪካ አብይ ያላትን ኢንተረስት ሉዝ እያደረገች ነው። ለዛም ምልክቱ የዚህ ኤሜሶን ነው ምናምን የሚባለው የዚህ የአፍሪካ የፒስ ኪፐር የሚባሉትን ከትላንት ወዲያ አንድ የወጣ እንትን አለ። ከእንግዲህ በኋላ አልሸባብን መዋጋት ከፈለጋችሁ በራሳችሁ ወጪና አሜሪካ እጅግሬን ይዤ ወጥቻለሁ የሆነ የፖለቲካ ፕሮቴክሽን ኦር በዚህ በሳተላይት ምናምን ላግዛችሁ ይችላለሁ እንጂ ወጫችሁንም ምናምናችሁንም አሜሪካ ይኸውልህ እጅ እግሯን ጥላ እየወጣች ነው። ሞር ላይክሊ አሜሪካ ከእንግዲህ በኋላ ትራምፕ ቅድም አያና እንዳለው ሳይሆን አሜሪካ የቻይና አይነት ፖሊሲ እየተከተለች ነው። በሰዎች አገር እንትን ውስጥ ኢንተርፌር ባለማድረግ ሞር ምንድን ያደረገባት ዲዶላራይዜሽን የሚባል ዶላርን ያለመጠቀም እሷ ሞር ሳንክሽን እና ኢንተርፌር ባደረገች ቁጥር ዶላርን ያለመጠቀም ከአሜሪካ የመሸሽ ሌላ አይነት ግሩፕ የመፍጠር ነው። ዶናልድ ትራምፕ ይሄን ነው አስቀራለሁ እያለ ያለው። ኢንተርፌር አያደርግም፣ የራሱን ጥቅም ያስልክ እንትን ላይ ኮንጎ ላይ እንዳደረገው አሁን ፒስፉሊ ከኮንጎ ጋር በጣም በሰላም እየሰሩ ነው። በ26-27 የኮንጎ ጂዲፒ ከአፍሪካ 3ኛና 4ኛ ይሆናል ተብሎ እየተጠበቀ ነው። የመጨረሻዋ ድሃ ሀገር ተብላ ለዘመናት እንትስ ማዕድኗ ኤክስፕሎይት ይደረግ የነበረው አሜሪካ በአዲሷ ፖሊሲ መሰረት ከኮንጎ ጋር ባደረገችው እንትን ነገሮች ሁላ እየተቀያየሩ ነው። ቬሪ ሰክሰስፉል ነው። ቬኔዙዌላ ላይ ያደረገው ነገር መደረግ ያለበትን አስቀድሞ ነው መንገድ ይጠርገን የነበረው። ኪውባ ጋር አይዳውቴት አያደርጉትም። ከእንግዲህ በኋላ ትራምፕ ከዚህ ከኢራኑ ጦርነት ፌለር በኋላ አያደርገውም። ሊያደርጉ የሚችሉት ነገር ምንድነው? የአንተ ጥያቄ እኮ የቀይ ባህር ላይ ጠየቀው። የቀይ ባህር ነው ከኤርትራ ላይ የፈለገችው ሳንክሽኑን የምታልፈው
ደረጃ የዚህ የሳንክሽኑ መነሳት 2021 ላይ ትግራይ ላይ ኤርትራ ትግራይ ላይ ባደረገችው ኢንተርፌር እሱን የተመለከተ ሳንክሽን የተደረገው። አሁን ላይ ደግሞ የኤርትራ መንግስትና ቲፒኤልኤፍ ሰላማዊ የሆነ ግንኙነት ጀምረዋል። ያንንም ታሳቢ በማድረግ ከእንግዲህ በኋላ ኤርትራ ላይ የተደረገው ሳንክሽን ቢኮዝ ኦፍ ዲስ ኤንድ ዳት ነው ተብሎ ኢትዮጵያ ሳይቀር የመሳሪያ ትናንትና መሳሪያ ተፈቅዶላታል። በትግራይ ብቻ ነው ሳንክሽን የተጣለባት። ከዛ በፊት በመለስ ጊዜ ጀምሮ ሳንክሽን አልነበረም። እሱ 2018 ላይ ተነስቷል። እሱ 2018 ላይ ተነስቶ ያሁኑ ትግራይ ላይ ባደረገችው ነገር ብቻ ኢትዮጵያ ናት ያስነሳችው። እሱንም እኮ ነች ኢትዮጵያ። ትክክል ነው እሱ። ይሄኛው ግን የ2021 ትግራይ ላይ የተደረገ ሳንክሽን ነው። ዛሴት አሁን ምንድን ነው ችግሩ እንዴ? የኔ ጥያቄ ቆይ አንድ ሳንክሽን የተነሳ አሁን እያየው ነው። በሌላ ምን የሚለው የኢትዮጵያ በቀጥታ መሳሪያ ከአሜሪካ የመግዛት ሳንክሽን ተነስቷል። ኤምባርጎ ኢትዮጵያ መግዛት ትችላለች መሳሪያ ቀጥታ። የኤርትራ የተባለው ሳይሆን አይቀርም እሱ ላኩልኝ። አትሞኝ ማይኮ። ይሄ አሜሪካ ካልኩሌት አድርጋ ቀይ ባህር ላይ ያለው 12% እንደው ምን ሻቢያ ባይመጡብኝ ምን አለበት እያሉ ነው አሜሪካኖች የጠየቁት ጥያቄ የሚመስለኝ። 12% የዓለም ንግድ እንቅስቃሴ የሚደረግበት ቦታ ነው። ይሄ ደግሞ በአብዛኛው የአሜሪካ ሀብትና ንብረት የሚተላለፍበት ነው። ይሄ ቦታ ኢንተራፕት ከሆነ ለአሜሪካ ብሔራዊ ጥቅም ይጎዳል። ስለዚህ በቅርብ ያለችዋን ኤርትራን በጋራ ላይ የተመሰረተ ኢትዮጵያንም በጋራ ላይ የተመሰረተ ሁለቱንም ግጭት በማይነሳ መልኩ በተባበረ ክንድ ቀይ ባህርን እንጠብቅ ነው። ሰጥቶ ህልምህን ነው እንደ የምታወራው ኢትዮጵያ የምትባል ቀይ ባህር አንተ ለጽድቅ አይደለም እኮ የምታነሳለህ። ዝም በል ቆይ፣ ኤርትራን ግድ የለም አንተ ታየዋለህ። ጆርዳንን ኢትዮጵያ ምን አግብቷት የለችበትም። ምን ሆነ? እሱን ታየዋለህ በቅርቡ። እሱን በቅርቡ ታየዋለህ። ግድ የለም ምን መሰለህ፣ አንደኛ እሱን በቅርቡ ታየዋለህ። ዋናው ነገር ምንድነው? የአሜሪካ ዋናው ያነሳችበት ዋናው ነገር ባይላተራል ኔሽን ነው፣ ጥቅም ነው። ቆይ ቀስ በል እንዴ፣ ጥቅሟን ለማስከበር ነው። ጥቅሟ ላይ የሚጻረር ካለ ኢሳያስ በአሜሪካ ጉሮሮ ላይ የሚቆም ከሆነ እነ ማድሮ አንገቱን ተይዞ የሆነ ሸቤ ይገባል። ወደደም ጠላም በምስራቅ አፍሪካ ያሉ አገሮች ሱዳንንም ጭምር ነው የሱዳን ግጭት መደረግ እንዳለበት መቆም እንዳለበት ታምናለች። ኢትዮጵያ ኢንቮልቭመንት ካሌለ በስተቀር የሱዳን ግጭት ማለት መፍትሄ ማግኘት አይችልም ተብሎ ኢትዮጵያ መንግስት ተጋብዟል። ወደ ሱዳን ግጭት ነች ማለት ነው። የሱዳኑ ነሱ ነች እንትን የምትለው ኖ የሱዳን ግጭትን በተመለከተ ኢትዮጵያን አግልለው ነበር፣ ኤርትራንም አግልለው ነበር የኳድ የሚባል የመሰረቱት። አሁን ግን የከባቢ አገሮች ተባብረው የሱዳን ግጭቱ ማስቆም ካልተቻለ በስተቀር የሌሎች ብቻ ኢንቮልቭመንት ተግባራዊ አይሆንም። ስለዚህ ሌሎችም ኢትዮጵያም ኤርትራም በሱዳኑ ግጭት ውስጥ የሰላም አማራጭን በመፈለግ የራሳቸው ሚና መጫወት አለባቸው። አሜሪካ የምትፈልገው እዚህ ቦታ አንድና አንድ ነው። እንደ ከዚህ በፊቱ አይደለም። ቅድም ብያለሁ፣ ሰላም ትፈልጋለች። ለሰላሟ ስትል የማትነካው የማትዳስሰው የማትዘረጋው እጅ የለም። ስትዘረጋ ደግሞ በዛው ልክ ትወስዳለች። መውሰድ የሚገባና አሰብን እንሰጣታለን ደግሞ ለአሜሪካ ከፈለገች ይበጠሳታል። ጥሩ ነው። እሱማ ያኔ ይኸውልህ አንድ ነገር ማወቅ ያለብን የዝሆንና የአይጥ ማለት ነው። ይሄን በደንብ መረዳት አለብህ። አሁን በኢትዮጵያ ላይ ቁጥር አንድ ዛሬ ትላንትና ወዲያ የተስማሙት ኢኮኖሚክ ፕሮስፔሪቲ ነው የተስማሙት። ኢኮኖሚክ ፕሮስፔሪቲ ማለት ከኢትዮጵያ ሂውጅ ሀብት ሂውጅ ሪሶርስ በጋራ የሆነ ጥቅም በተመለከተ ተወያይተው የጋራ ጥቅም ከማስከበር አንጻር ነው። እንግዲህ ውስጥ ልንገርህ፣ ከዚህ በፊት አሜሪካ እንዳልከው ብዙ ኢንቨስት የላትም ኢትዮጵያ ውስጥ። አሁን ግን የቢሾፍቱ የኤር ቤዝ የአየር መንገድ የአየር ኤርፖርትን ሙሉ በሙሉ 12 ነጥብ
6 ነው 2 ቢሊዮን 12.2 ቢሊዮን ዶላር ትከፍላለች። እከፍላለሁ እኔ ኢንቨስት አደርጋለሁ ብላለች። ቻይና ነበረች፣ አሁን እሷ ገብታበታለች። በቅርቡ ደግሞ ይሄ መልቲላተራል የሆኑ የአሜሪካ ኮርፖሬሽኖች በሙሉ ወደ ኢትዮጵያ ይሄዳሉ። ስታርሊንክ ይሄዳል፣ ባንኮች ይገባሉ፣ በርካታ ነገር ይገባል። ያኔ ሰርፕራይዝ ትሆናለህ። ኦኬ። ስለዚህ ሰጥቶ በመቀበል መርህ ምን እንደምትወጣ ኤርፖርት አሜሪካ ነች፣ የኢትዮጵያ ሀብት አይደለም ማለት ነው። ስለዚህ ለኢትዮጵያ ኢኮኖሚ ዜሮ ነው ማለት ነው። ይሄ ነው እንዴ? እንደዚህ ነው። እንኳንም ነገር ተረዳው። የኢኮኖሚክስ አረብ ችግር ካለ ችግር የለውም። ፕሮጀክቱ ምንድነው የሚሆነው? የኢንተርናሽናል የሆነ ካምፓኒ ይሰራዋል፣ እውቅና ያለው ካምፓኒ ይሰራዋል። ከዛ ከኢትዮጵያ መንግስት ጋር ውል ይፈራረማል ለፕሮጀክቱ አፈጻጸም። ፕሮጀክቱ የኢትዮጵያ መንግስት ፕሮጀክት ነው። ፊት ልክ እንደ ህዳሴ ግድብ ማለት። ህዳሴ ግድብን ማን ነው የሰራው? ሳሊኒ አይደል የሰራው? ይሄን ደግሞ የአሜሪካ መንግስት ይሰራል በተጨባጭ። ለዚህ ደግሞ ገንዘቡ ፈንድ የማፈላለግ ነገር አለ። ፈንዱን ደግሞ እኔ እሸፍናለሁ አለ። ስለዚህ በአግባቡ ኢንተረስቷ በዚህ ደረጃ ትልቅ ኢንተረስት ብላ ያወራው ኤርፖርት መስራት አንድ ካምፓኒ እኮ የሆነ ተራ ግለሰብ እኮ አንድ ኤርትራ ያለ ወደ ባካሮ የሚባል እሱ ላይ ሊሰራላችሁ ይችላል። ያንተ ጂዲፒ እኮ 2 ቢሊዮን አይሞላም እኮ። ይሄ እኮ 12.6 ቢሊዮን ዶላር የኤርትራ ጂዲፒ ስንት? ሰብሰብ ብንል ኤርፖርት ጂዲፒ የአሜሪካ ጂዲፒ ስንት ነው? የኤርትራ ጂዲፒ ስንት ነው? ንገረኝ ማይኮም። አው ብርቅ ነው። አንተ እኮ ኡጋንዳ ያለው አንተ ሰው እኮ እየሰበሰብክ ነው እያልክ ነው አይደል? ንግድ ስርዓት አለ። የንግድ ስርዓት በንግድ ስርዓት መሰረት ኢትዮጵያ የምታወጣቸው ህጎች አሉ። በህግና በስርዓት የውጭ ካምፓኒዎች መተው ኢንቨስት ያደርጋሉ። ኢንቨስት ሲደረግ ደግሞ ስርዓትና ህግ ነው። የኢንቨስትመንት ህግ አለ። በዛ ህግ መሰረት ኢትዮጵያ ውስጥ ኢንቨስት ሲያደርጉ ለጽድቅ አይደለም የሚመጡት፣ የራሳቸው ትርፍ አላቸው። የኢትዮጵያ መንግስትም የራሱ ጥቅም አለው። ስለዚህ ኢንቨስትመንት ማለት ሁለቱንም ፓርቲዎች ሁለቱንም አገሮች የሚጠቅም ነው። በዚህ ልክ ነው የቢሾፍቱን ፕሮጀክት እንደግፋለን ፈንድ እናረጋለን ሲባል መስሪያ ያስፈልገዋል፣ ብር ያስፈልገዋል። ብር ሲያስፈልገው እንዴት ነው? በፋይናንሻል ህግ መሰረት አገሮች እኮ ከአይኤምኤፍ ከወርልድ ባንክ ይበደራሉ፣ በዶኔትም በእርዳታም ሊቀበሉ ይችላሉ። ነገር ግን የአሜሪካ መንግስት ይሄንን ምንድነው ያለው? እኔ ይሄንን ፕሮጀክት እሰራለሁ፣ በጀቱን ገንዘቡን እኔ አቀርባለሁ አለ። ይሄ ደግሞ እዚህ በፊት ግን ማንንም ያደርገው የኛን የህዳሴ ግድብ 3 ማለት ነው ፕሮጀክት እጅግ ግዙፍ ፕሮጀክት ነው። ስለዚህ አሜሪካም የራሱ ጥቅም ይኖረዋል። የኢትዮጵያ መንግስት ደግሞ ከምንም በላይ እጅግ አመርቂ የሆነ ውጤታማ ፕሮጀክት ሆኖ ተግባራዊ ይደረጋል፣ ሀገርም ይጠቅማል ማለት ነው። ስለዚህ አሜሪካ ኮርፖሬሽን ትላልቅ ካምፓኒዎች ወደዛ መግባት በምን እድልህ ኤርትራ ውስጥ እኮ አይደለም ትላልቅ የአሜሪካ ካምፓኒ ይቅርና የኢትዮጵያ ካምፓኒም ኤርትራ መጥቶ መስራት አይችልም። በምን ኢንፍራስትራክቸር፣ በምን ፋይናንሻል ሲስተም፣ በምን ባንኪንግ ሲስተም። ስለዚህ ይሄንን አሁን ቴክኖሎጂ በደረሰበት ደረጃ ኢትዮጵያ ጋር ለመድረስ እናንተ ኡጋንዳ ያለውን የእናንተ ኤርትራዊ ባለሀብት ለማምጣት 10 ዓመት ይፈጅብሃል። እኛ ግን ጀምረነዋል ለማለት ነው። አመሰግናለሁ። ፍሬና ዶልፊን የሉም እንደምትመለከቱት። ስለዚህ ተከባብረን ተራ ጠብቀን ማውራት ይቻላል። ሄርፖ ማይክህን ያዝልን። እሺ ልኝ ብሏል። ማይኮና ፒስ ያንን ጥያቄ መመለስ ይችላሉ የምታስታውሱት ከሆነ ወይስ ገዶ ትደግምላችኋለህ? መልሰዋለን። አውቀዋለሁ። ጥያቄውን ሰምተው ነው ከይሁዲ ጋር እሱን መልስና አያይዘህ አንተም ምኞት ካለህ እንደማይኮ የምትገልጠው ሀሳብም ካለህ ቀጥል። እሺ አይ ምኞት ለማንኛውም ምንድነው ለቆራንቶና አያና አሁን ገዱ ያነሳው ጥያቄ ምንድነው? አሜሪካ እንደዚህ አይነት ስምምነት ስታደርግ ወይ ማዕቀቡ ስታነሳ ቀይ ባህር ላይ ምን ታገኛለች ወይ ከኤርትራ ምን ታገኛለች ነው። ባይዘው ወይ ምን አለ መሰለ፣ በመጀመሪያ ደረጃ ይሄ ስምምነት ሲመጣ ኤርትራ እዛ አካባቢ ያላት ቦታ ወሳኝ እንደሆነ ታምኖበት ነው። በአሜሪካ መንግስት ደረጃ ታምኖበት ነው።
ምክንያቱም ኤርትራ ያላት ኮስት ላይን እንደገና ከፕሮክሲሚቲ ለነ ሳውዲ አረቢያ ለነ የመን ያላት ፕሮክሲሚቲ በዛ ላይ ደግሞ ይሄ የእንትኑ ወሳኝ ቦታ ላይ ነው ያለችው የገቢ ወጪው የመርከቦች እንቅስቃሴ ላይ ወሳኝ ቦታ ላይ ነው ያለችውና ሶ ይሄ ቦታ ሎኬሽኑ ባይ ዘ ዌይ በጣም ቬሪ ኢምፖርታንት ሎኬሽን ላይ ስላለች ኤርትራ ይሄ ሌቨሬጅ ነው ለኤርትራ ሌቨሬጅ መሆኑ ማንም ግልጽ ነው ሶ ይሄ ነገር ሲመጣ ያን ነገር ነው የሚፈልጉት ማለት ነው እነሱ ገባ ከኤርትራ ምንድነው የሚፈልጉት ስትል ይሄን አካባቢው ላይ ኢንቮልቭ ማድረግ ይፈልጋሉ ገባ ኮስት ላይኑ ላይ ነው እዛ ከየመን ጋር ያላቸው ግጭት ነው ምናምን ከሁቲ ጋር ኤርትራን ይፈልጓታል ቦታውን ሶ አሁን እና አሜሪካ ወዳጅ ይሆናሉ አየ ከኤርትራ ጋር ከጠላትነት ይልቅ ማዕቀቡ በማንሰታቸው አንደኛ ወዳጅነት ያገኛሉ ወዳጅ ስትሆን ደግሞ የተለያየ አንድ ላይ የምትሰራቸው ነገሮች አሉ ገባ እሱ ብቻ ሳይሆን ኤርትራ ራሱ እዛ ሰርክል ላይ ለመግባት ማዕቀቡን እንደ ምክንያት ስለምታቀርበው የነበረው ይሄው ማዕቀቡን አንስተን ይሻላል ሶ ሌትስ ዱ ኢት የሚባል ነገር ይመጣል ማለት ነው ከዛ በኋላ ኤርትራም የራሷን የሆነ የምታበረክተው ነገር እንዲኖር በዚህ በኩል አሳስሯት የነበረው ማዕቀብ ተነስቶ ፍሌክሲቢሊቲ ይሰጣታል ማለት ነው ሶ ስለዚህ እዛ ሲሆን ኤርትራም በዚህ ጉዳይ ላይ ዝም አትልም ማለት ነው ተሳተፋለች ገባ ለራሷም ደህንነት ለአካባቢው ለቀጠናውም ደህንነት ሶ ምን ማለት ነው አሁን አሜሪካ እዛ አካባቢ የኤርትራ ባህር አካባቢ ሆና መንቀሳቀስ ብትፈልግ እዛ ሆና የተለያዩ ኦፕሬሽኖች መፈጸም ብትፈልግ ትችላለች ማለት ነው ኤርትራ ይሄንን አሁን ነፃ ትሰጣታለች ገባ ትፈቅድላታለች ለምሳሌ አሁን እነ ስፔን ብታይ አውሮፓ ውስጥ የአሜሪካን እንትን አንፈቅድም ብለዋል አይደል ለአሜሪካ ጦር ምንም አይነት የቦታ የሚሆን የአየር ስፔስ አንፈቅድም ብለው ስፔን በለው ጀርመን በለው እንግሊዝ በለው አውሮፓ ውስጥ በጣም እየተቃወሙ ከልክለዋታል አየ ለምንድነው የራሳቸው ያልተስማሙበት ነገር ስላለ ነው ስትስማማ ግን ያ ነገር ይቀራል ገባ ከተስማማ ስለዚህ ኤርትራ አሁን ከአሜሪካ ጋር አሜሪካ ወይ ከኤርትራ በመስማማቷ እዛ አካባቢ አሜሪካ ለምታደርገው ኦፕሬሽኖችን የተለያዩ እንቅስቃሴዎች እንቅፋት አይሆንባትም ማለት ኤርትራ እንቅፋት አትሆንባትም ወይም ኤርትራ ለሌላ አገር ራሱ ለአሜሪካ ጠላቶች መጠቀሚያ አትሆንም ማለት ነው ገባ ስለዚህ ያ ነገር በራሱ ወሳኝነት ነው እንጂ ቦታ አሁን ለምሳሌ አንዳንድ ሰው መሬት ይመስላል በቃ ቆርሰ መሬት አስብድ ወይ የሆነ ቦታ ቆርሰ መስጠት ምና አሜሪካ እንደዛ አይፈልጉም ኦሬዲ ጅቡቲ አላቸው ጅቡቲ ላይ እኮ አላቸው ከፈለጉ ቤዝ ምን ሌላ ቤዝ ኤርትራ ላይ ብዙም አያስፈልጋቸው ግን ምንድነው እዛ አካባቢው ግን እንደፈለጉ እንዲንቀሳቀሱ ምንም አይነት ችግር እንቅፋት እንዳጋጥማቸው ግን የሚተባበር አገር መኖር ስለነበረበት ጠላት መኖር ስለሌለበት በዛ አካባቢ ከኤርትራ ጋር ያላቸው ሪሌሽንሺፕ ኖርማላይዝ አድርገዋል ኖርማላይዝ በማድረጋቸው ደግሞ ወዳጅነት ያገኛሉ ከኤርትራ ጋር ማለት ሶ የሁለት ጥቅም ነው ገባ ኤርትራም ተጠቀማለች እነሱም ደግሞ ይጠቀማሉ በዚህ ጉዳይ ማለት አዘርዋይስ ግን በአሁኑ ሰዓት የሚደረገው ጦርነቶች መሬትም አያስፈልጉም ከባህር ላይ ሆነ ከመርከብ ላይ ሆነ ራሱ የሚጨርሰው ነገር ስለሆነ የግድ አንድ መሬት ስጡኝ ቤዝ ስጡኝ የሚባል ነገር ኤርትራ ላይ ይኖራል ብዬ አልጠብቅም አሜሪካም ብዙ ጥያቄ ያቀርባሉ ብዬ አላስብም ሶ እንደዛ ሆኖ ያለ ግን በዚህ በሂርፖ ምናምን ማነሱ ያነሳው ሂፖ ያነሳው ነጥብ ነው እሺ የሁቲን ዳፋውን ትችላለህ ግን ማለት እንትኑን ቀጥታ ዳይሬክት ወደ ሁቲ እንትን ያረጋል አይደል እንዳልከው ለምሳሌ ሳውዲም ራሱ አሁን እንኳን ቅርብ ጊዜ አልሰጥም ብላለች እነ ሳውዲ ነምናምን አንተ ኩስም ባሉበት አንተ ገብተህ የአሜሪካን ቤዝ ሰጣለው የፈለገውን አየር ቤዝ ሊጠቀም ስትል ማለት የሁቲን ጣፋ እንትኑን ትችላለህ ማለት ምንድነው የሚጠቅምህ ያልገባኝ ነገር እሱ ኤርትራስ ማትመቋቋሙ የሁቲን ድብደባ ምናምን ከበሳኤል ወርወራው ምንድነው የሚጠቅማት ምንድነው ይተጠቀመች በዚህ አኳያ እስኪ ማትኮልኬሽን አድርገህ ንገረኝ ስናፈር አንድ ጊዜ 1 ሚኒት ብቻ ቀደም ስለ የነበረው እሱን ነው የኤርትራ መንግስት በግልጽ ምንድን ያለው ውጭ ጉዳይ ሚኒስቴር ኡስማን ሳለ 1996 ላይ ከነ ዶናልድ ራምስፊልድ ጋር ከሰጠናቸው እንትን ውጪ የምናደርገው ድርድር ቤዝዶን የ1996 ነው ያሉት ሁለተኛ ደግሞ ሌላው ደግሞ ምንድነው የኤርትራን ኢንተረስት ባስጠበቀ መልኩ ዩሲ አሁን ኤርትራ ከሁቲ ጋርም ከማን ጋርም በጣም ጥሩ ሰላማዊ የሆነ እንትን ያለው ገባ ሶ አንተ እንደምትለው ኤርትራ አሜሪካንን አምጥታ የምታስደበድበው የማንም እንትን አገር የለም ካስፈለገም መርከብ ላይ ሆኖ ኦፕሬሽን መስራት ይችላሉ ኖት የኤርትራ ቴሪቶሪ ላይ ሆኖ ሌላው ደግሞ ቀደም ከኢትዮጵያ ጋር የሚታረቅ ጥርቅ ውስጥ አይገቡም ላልከው የኤርትራ መንግስት
እርቅ ውስጥ ድርድር ውስጥ ሁላ እንደማይገባ እንትን የምትለው የኤርትራ መንግስት ኢትዮጵያ ላይ ሳንክሽን ጥሏል። ከዲሴምበር 2024 ጀምሮ የኢትዮጵያን ኤርላይንስ የኤርትራ አየርን እንዳይጠቀም ከልክሏል ያለው። አሁን ብዙ የብልጽግና ካድሬዎች ይሄን አይናገሩም፣ ያሳፍራቸዋል፣ እንደ ማነስ መስሎ ስለሚሰማቸው። ኤርትራ ሳንክሽን አድርጋባታለች። ያን ነገር ሁላ ነበረ እንደው ከዚህ ጀምር ነበረ የሆነ ነገር የሰላም አይነት ነገር ሻዕቢያ ከአብይ ጋር ቢፈልግ ኖሮ ግን ኔቨር ኤቨር ያን የአየር ክልል አይፈቅድም። በዚህ መልኩ ነው ሊቀጥል የሚችለው ማለት ነው። ቀጥል። ግዱ የጠየቀው ነገር ምንድን ነው? የሁቲን ድብደባ ትችሉታላችሁ ወይ ነው። ባይ ዘ ወይ ሁቱ ከኤርትራ ጋር በመከባበር ነው የሚኖሩት። ሁቲዎች በጣም በመከባበር ነው የሚኖሩት። እኛ ከዚህ በፊት ከየመን ጋር ተዋግተን እናውቃለን። ባይ ዘ ወይ በሃኒሽ ደሴት ምክንያት ውጊያ ላይ ነበርና የኤርትራን አቅም ያውቁታል፣ በደንብ አድርገው ያውቁታል ሃኒሽ ላይ። ከዛ አልፎ ተርፎ እሱ ብቻ ሳይሆን ፕሮክሲሚቲው ወሳኝ ነው። ገባ? እኛ ቅርብ ነን ከነሱ ጋር። አሰብ ባይ ዘ ወይ አሰብና የመንን ብታየው አሰብ ጋር ቆመ እኮ የመን ጋር ያለው እንትንን በደንብ ነው የምታየው። በጣም ቅርብ ነው። which means ኢቭን እንደዛ አይነት ነገር ውስጥ ቢገባ ራሱ ለነሱ አዋጣቸውን ፕሮክሲሚቲው። አሁን ያለው አንተ የምትለው ሚሳኤል ቢተኩሱስ ምናምን ድሮን ምናምን ነው የምትለው። አሁን ሁቲ ይኸውልህ የየመን የየመን የጀልባ የአሳ አጥማጆች የኤርትራን የባህር ግዛት እየጣሱ በጣም በተደጋጋሚ ይላሉ፣ እየመጡ አሳ ለማጥመድ ይሞክራሉና በጣም ይያዛሉ። በጣም ብዙ ጀልባዎች ነው የሚያዙት እዛ አካባቢና ሁቲ ባይዘው የኤርትራን መንግስትን ፍቱልኝ ብሎ ነው የሚለምነው እንጂ ለምን ዜጎችን አሰራችሁ ብሎ የተኮሰው ሚሳኤል የለም። ኤርትራ ላይ ባይዘው የተኮሰው ድሮን የለም፣ ወይም ደግሞ የጫራው ጦርነት የለም። ኢቭን በኃይለ ቃልም ደረጃ ለምን እንደዚህ ታደርጋላችሁ ብሎ የጠየቁ ጥያቄ የለም። ዜጎቹ ናቸው። ኦፍ ኮርስ ግን ምንድነው እነሱን ራሱ ከኤርትራ ለማስፈታት በሌላ ሀገር እያደረገ ነው። በእነ ኳታር ምናምን በሆነ ሀገሮች ያደረገ ኔጎሺዬሽን እያደረገ ነው ያስፈታው ዜጎቹን በህገወጥ ዜጎቹን ማለት ነው። እዛ ከመጡ ህገወጥ ስራ የሚሰሩት ምንድነው ተከባብሮ ነው የሚኖረው ሁቲ ከኤርትራ ጋር። ስለዚህ እንኳን መሬቷ ላይ ደግሞ አይመለከተውም ሁቲ መሬቷ ላይ የሚሆን ባህሯ ላይ ኤርትራ የፈለገችውን ነገር ማድረግ የማንንም ፈቃድ እንኳን የሁቲን የሌላም ሀገር ፈቃድ የምትጠይቅ አይደለችም ኤርትራ እንኳን እንደሱ ማለት ነው። እንደዛ ስለሆነ አይ ዶንት ቲንክ ሁቲ ኤርትራ ላይ እንደዚህ አይነት ነገር ያደርጋል ምናምን ብዬ አልጠብቅም። ታሪካዊ ነገሮች አሉ፣ የተለያዩ ነገሮች ስላሉ ተከባብሮ ነው የሚኖረው። እኔ እንትና ላይ ሂፖ እኔ አሁን ይሄ ጥያቄ እኮ ነው መልስ ያለሁት እንጂ ሂፖ ያለውን ነገር መሄድ አለብኝ። አንድ ሁለት ደቂቃ ምን አለ መሰለህ፣ አሁን ስለ ኢኮኖሚ ስለ ቁጠባ ሲወራ እዚህ ጋር ባይዘው በቃ የአሜሪካ ኮርፖሬሽኖች ኢትዮጵያ ውስጥ ስለመጡ አዚፍ ላይ ፖለቲካው ተቀይሮ ተገለባብጦ አሜሪካ ኢትዮጵያ ወይ ሞት ትላለች የሚል አስተሳሰብ የብልጽግና ምኞት ነው። ባይዘው ይሄ የብልጽግና የቀን ግዣት ነው። አሜሪካ የተለያየ ሀገር ላይ የተለያየ የኢኮኖሚ ጥቅሞች አሏት። አይደለም ዝም ብለህ የምታወራው 10 ቢሊዮን ዶላር ከዛም በላይ በትሪሊየን ዶላሮች እንኳን ግንኙነት እያደረገች ይሄን ያህል ፖለቲካውን አፌክት የሚያደርግ ከሆነ doesn't care አታረግም ስለዛ ጉዳይ። አሁን ኬንያ ውስጥ እዚህ አፍሪካ ውስጥ እንኳን ብንመጣ እዚህ አፍሪካ ውስጥ ኬንያ ላይ ያሉት የአሜሪካ ኮርፖሬሽኖች በጣም ብዙ ናቸው። በጣም ብዙ ኩባንያዎች አሉና ያ ማለት ግን ኬንያ አሁን ቅድሚያ ተሰጣት ማለት አይደለም። እንደውም ከኬንያ ይልቅ ኢትዮጵያ ነበረች አንከር የነበረችው እዚህ አካባቢ አንከር ስቴት የነበረችው ኢትዮጵያ የነበረችው ለአሜሪካ ማለት ነው። የምስራቅ አፍሪካን ፖሊሲዎቿ የምታራምድበት አሜሪካ ኢትዮጵያን ተጠቅማ ነበር። ኢትዮጵያ ነበረች ፒክ ተደርጋ ተመርጣ የነበረችው። ግን አሁን በምታወራው አንተ ሂፖ በምታወራው ኮርፖሬሽኖች ይገባሉ በቃ አለቀላችሁ የምትለው አይነት ናይሮቢ ላይ እኮ ነበሩ። እሱ እንዲመረጡ አላደረጋቸውም። ኬንያ እንድትመረጥ አላደረጋትም። እሱ ግን ያ ሌላ ጉዳይ ነው። ገባ? ቢዝነስ ሊኖር ይችላል ኦፍ ኮርስ ምን ችግር አለ። ግን አሜሪካ ከኢትዮጵያ ከምትጠቀመው ይልቅ ኢትዮጵያ ከአሜሪካ የምትጠቀመው ነው የሚበዛው። እንደውም በዚህ ጉዳይ ላይ ባይ ዘ ዌይ ኢምንት ነው አሁን የምታወራ ያለው ኢትዮጵያ ገብታ የኢትዮጵያን ቁጠባ ተጠቅማ አሜሪካ የምታገኘው ነገር ለኢኮኖሚዋ ኢምንት ነው። ተመልሳ በእርዳታ መልክ ልሰጥህ ካልሆነ በስተቀር ላንተ ይሄን ያህል እዚህ ግባ የሚባለው አይደለም። እነ ሳውዲ አረቢያ እኮ $1 ትሪሊየን ምናምን ኢንቨስት እናደርጋለን እያሉ ነው የሚነጋገሩት ከና አሜሪካ ጋር ብራዘር።
ጦር መሳሪያ እንኳን ሲሸጡላቸው 200-300 ቢሊዮን ዶላር ጦር መሳሪያ ነው ባንዴ ምጅለቅ አድርገው የሚገዟቸው። እንደዚህ አይነት ሪሌሽን እንትን እያለ ራሱ እዚህ ጂኦፖለቲክስ እና እንትኑ ላይ ሲመጣ ግን አሜሪካ ኮምፕሮማይዝ የምታደርገው ነገር የላትም እንደዛ አይነት ነገር ላይ እንደዛ ስለሆነ ብዙም ምን ታው ብዙም እንትን ነው። አይ ቲንክ በጣም እንትን ብለሃል። ኦኬ በኋላ እንመለሳለን። አይ እንትን ይሄ በነገራችን ላይ የአሜሪካ ኬንያ ኢንቨስትመንት $3 ቢሊዮን ነው የሚገመተው። $2.7 ቢሊዮን አካባቢ ነው ኤፍዲአይ ያቸው ቱዋርድስ ኬንያ እና $12 ቢሊዮን እርቦ ሲልህ የ4 ዓመት ኢንቨስትመንት ነው እያለ ያለው ኦር ሞር it's not በአንድ ድርጅት የ4 ዓመት ኢንቨስትመንት ዳይሬክት ኤፍዲአይ ካደረገ it's a major እንትን ነው ሁሉም በደረጃው ስለሆነ ማለት ነው። ይሄ ኬንያ ውስጥ የሚደረገው የ1 ዓመት የኤፍዲአይ ማለት ደግሞ የኤርትራ ሙሉ ጂዲፒ ማለት ነው አይደለ? የኢትዮጵያ 180 ምናምን 120 ምናምን ቢሊዮን ነው። ይሄ ልዩነቱ ያው ይጨምራል። ወደ ሳውዲ ስትሄድ የሳውዲ እንደዛ ወደ ትሪሊየን ይጠጋል። ስለዚህ ዲላቸውም እንደዛ ሰፋ ያላል። ኢኮኖሚ ከፍ ሲል ዲሊንግህም ኮሚኒኬሽንም እንደዛው ይለያያል። በዛ ብታየው አይ ቲንክ የተሻለ ይመስለኛል። ሌላው የሚሰጡት ባይዘው ሁቲዎች ከአሜሪካ ጋር ጠላትነት መስርተህ ኤምባርጎ ውስጥ ሆነ ያላቸው አሳ አጥማጅ ጋር የምትነጋገረው ነገርና ከአሜሪካ ጋር ያንን የባህር ሰርጥ ማስከበር ላይ ስምምነት ውስጥ ስትገባ ያለ ግንኙነት ይለያያል። ቪዲዮ የጠየቀ ከዛ አንፃር ነው የመለስከው። ስለምታውቀው መልሱ ትንሽ አንካምፎርታብል ስለሆነ ነው። ችግር የለውም። ፈላስፋው ትንሽ ቸኮል ብለሃል መሰለኝና መናገር የፈለከው ነገር ካለ ቀጥል። ያና እኔ ልናገር አንድ ደቂቃ። ኦምና ይቀድማል ነገሩ። ኦምና የምትል ከሆነ ኦኬ ሊስን ፈላስፋው ቀድመሃል። ፈላስፋው ይቀድማል፣ ኦምና ይቀድማል። ኦኬ እኔ የተወሰነ ነገር ነው ማለት የምፈልገው። ቅድም ማይኮ ሲያነሳው የነበረው ትንሽ የተጋነነ ነገር ነው ስለ ሳንክሽን ዶላር እና አሴት ሳንክሽን ተደረገ ምናምን ያለው ትክክል አይደለም ይመስለኛል። ሳንክሽኑ 2007 የተደረሰ ሳንክሽን ነው። እሱም በሚሊተሪ እና በሚሊተሪ ሊደሮች እና ፖለቲካል ሊደሮች አሴት ፍሪዚንግ ነው የተደረገው። እሱም ተነስቷል አብይ አህመድ ወደ ስልጣን ሲመጣ። ቀጥሎ የተደረገው አሁን ይሄ በትግራይ ጊዜ እሱም ተመሳሳይ ነው። ግን ሌላው ዋናው እኔ ማንሳት ፈልገው ኢትዮጵያና ኤርትራ የሚወዳደሩ አይደሉም። በኢኮኖሚም በስፋትም በህዝብም በምን የሚወዳደሩ አይደለም። ችግሩ የመሪዎቹ ችግር ነው ወደዚህ ያደረሰን ብዬ ነው ማስበው። ይሄን ብዬ አንድ መሰረታዊ ነገር ምንረሳው ከኤርትራ ጀርባ ሁሉ ጊዜ ሳውዲ አረቢያ አለች። ለሳንክሽኑ መነሳትም ሳንክሽኑም እንዲደረግ የሳውዲ ሮል በጣም ትልቅ ነው። ይሄ ይረሳል ብዙ ጊዜ። ሲነሳም የሳውዲ ፍቃድ ተጠይቆ ነው የተነሳው። ሳውዲ ነች ያስነሳችው። አንድ ይሄ ነው እንጂ በየኤርትራ የዲፕሎማሲ ጉልበትና ኃይል ስላለ አይደለም። ሳውዲ ግን ኤርትራን መጠቀም ስለምትፈልግ ሁሌ ከጀርባ አለች። እሷ ነች እንዲነሳ ያደረገችው። ሌላው ቅድም ሲነሳ የነበር አንዳንድ ነገር ቀደም ብሎ ማለት ነው ማይኮ ከመምጣቱ በፊት ስለ ትግራይ ሲነሳ የነበር አንድ ነገር አለ። አይ ዶንት ኖ አያና ሰምተው ይሆናል ወይ መናገር አልፈለክም። በኢትዮጵያ መንግስት አንድ የሚነገር ነገር አለ አይደል ነው። አሁን እኔ ይሄ 2 ቀን የሰማሁት ማለት ነው የትግራይን ሳትስፋይ ማድረግ ይቻላል። በጣም ለኢትዮጵያ መንግስት በጣም ትንሽ ነገር ነው። የትግራይን የቲፒኤልኤፍን ሳትስፋይ ማድረግ እንችላለን። 2 ጥያቄ ነው የሚጠይቁት። አንዱ ሰርቲፊኬት ነው፣ አንደኛው ደግሞ ወልቃይት ነው። ይሄንን በመስጠት ይሄን ሳትስፋይ በማድረግ አፋቸውን መዝጋት እንችላለን። አሁን የሚከብደን የኤርትራ ጉዳይ ነው። ባህር እንፈልጋለን፣ ይሄንን እንሰራበታለን። ሌላው ተጨማሪ እንደ ከበድ ያለ ትግል የሚያስፈልገው የፋኖ ጥያቄ ነው። ፋኖ ጥያቄው ወደ 4 ኪሎ ስለሆነ እሱን መዝጋት እንችላለን። ግን የቲፒኤልኤፉን ግን እንዲህ አድርገን እንዘጋዋለን። በጣም ኢሚነንት ነው ጥያቄያቸው። እንደ ካርድ መጠቀም ስለፈለግን ነው የያዝነው የሚል ነገር አለና እዚህ ላይ የምታውቀው ነገር ካለ እስኪ አያና ትንሽ በለን። አረ ምንም የለም እንደዚህ አይነት ነገር። ይሄ እንትን ነው ፋብሪኬሽን ነው። ያየኸው ቦታ ካለ ላይክ ኦፊሻሊ የተለጠፈበት ወይ የተጻፈበት ካየለት ነገር እንትችላለህ እንጂ እንደዚህ አይነት ኮሚኒኬሽን የለም።
አደን የአባቱን ስም አልያዝኩትም፣ ግን ማን ነው ጌትነት ላጲሶ የሚባለው እሱ የሁለት ቤት ሄዶ እንዲህ ሲል ነበር። የአባቱ ስም ላጲሶ ነው። አደን እሱ አልያዝኩትም፣ ያው ጓደኛ ነው። ታምራት ላጲሶ ይሆናል። ታምራት ላጲሶ ራሱ ይምጣና እስቲ ይሄን በጣም ያራምደው ነበር። ይሄን 2 ቀን ታምራት ካለህ እስቲ ላክ። እንትን ሞዴሬተር የለኝም እዚህ ቤት። ፍሬ ያለሽ አይደለ? ለውን ታምራትን ካገኘሽው ሳቢ አይ ዶንት ቲንክ እንትና ኦምና this is not right እንደውም ታምራት ጋንግ እያረጋጋችሁ ነው። ሁለቱን እየሰበሰበላችሁ ነው እንደባለፈው። እሱን ነው የማውቀው። እኔ ደግሞ እያሾፈ ነው። ኖ እየሰበሰበላችሁ ነው። ፋኖንም ለመስማማት ሻቢያንም እሺ ካለ እንደ ባክ ቱ 2019 እንደ ካርድ ነገር ነው ማለት ነው። እሱን ነው የሰማሁት። እሱን ነው የማውቀው። እንግዲህ ኦኬ ኦልራይት ኦኬ አስኩት። እሺ ተመልሷል። ፍሬ ባንች ነው ማውቀው። ይሄንን ነው እነሱ አይበሉ፣ ግን እሱን ነው የምናውቀው። ሰምቻለሁ ማለት አንደኛው ነገር እኔ የሰማሁት የኢትዮጵያ መንግስት ህግደፍ ኤርትራ እንደ ኤርትራ የሄደችበት መንገድ ትክክል አይደለም፣ ስለዚህ እንደ ሀገር አናቃትም እስካሉ ድረስ እንዴት ነው የምንናገረው የሚል ነገር እንዳነሱም ሰምቻለሁ። እኔ ይሄ እነ ማይኮ ያውቁታል በደንብ። ታንክ ዩ ቬሪ ማች። አሁን እኔ ተራ ነው። ኦኬ ከየትኛውን ጀምራ? በመጀመሪያ ደረጃ ለኤርትራ ማዕቀቡ መነሳት የኤርትራ ኢኮኖሚ እንዲስተካከል፣ በዚህ ላይ ቅሬታ ያለው ሰው ካለ በጣም ያሳዝናል። አቋሙ ይነሳ፣ የኤርትራ ኢኮኖሚ ይስተካከል። በዚህ ምንም ጭቅጭቅም ኮምፔርም ማድረግ አይቻልም። የኢትዮጵያን ፎረን ፖሊሲ እና የኤርትራን ፎረን ፖሊሲ ደግሞ እኩል አድርጎ መናገር ማን ነው? ብልጽግናዎች በጣም ነው የሚያሳዝነው። ኤርትራና ኢትዮጵያን የሚያክል በጣም ሰማይና ምድር የሚያክሉ ሀገሮችን በፎረን ፖሊሲ ኮምፔር ማድረግ የትኛው ፓወርፉል ሊሆን እንደሚችል የታወቀን። ከዛ በተረፈ አሁን ስለ አሜሪካ የተነሳው ኢትዮጵያ ከአሜሪካ ጋር ያላት ግንኙነት የባሪያና የጌታ የሚያክል ነው። ራይት ነው። በኢትዮጵያ ታሪክ ታይቶ አይታወቅም። ኢትዮጵያ ዛሬ ይኸውላችሁ ሰሞኑን የወጡ እንትኖች ነበሩ። ይሄ አሁን 12 ቢሊዮን ዶላር ወጥቶ የሚገነባው ኤርፖርት በጣም ነው የሚያሳዝናችሁ። በፍጹም አእምሮ ያለው ሰው በፍጹም ካለው ኤርፖርት 40 ኪሎ ሜትር ርቆ በአሁን ሰዓት ያለው ኤርፖርት ፐርፌክትሊ ሰርቪስ እያደረገ እያለ 40 ኪሎ ሜትር ከእንደገና ምንም ለማያደርገው የኢትዮጵያ ኤርፖርት ስንት በአመት እንትን እንደሚያደርግ የታወቀ። አሁን ይሄ ለአሜሪካን ተብሎ ነው። ቢኮዝ በዚህ ኤርፖርት ላይ የሚሰፍሩት ቦይንግ ናቸው። እነዚህ ቦይንግ ፕሌኖች በሙሉ የሚመጡት ከአሜሪካ ነው። ሰው ይሄ ቢዝነስ 12 ቢሊዮን ዶላር ይወጣል። የአሜሪካ ቦይንጎች ይመጣሉ። እነዚህ በሙሉ ቢዝነስ የሚሰሩት ለአሜሪካ ነው። ኢትዮጵያ ከፍላ የምትጨርሰው 12 ቢሊዮኑን ከፍላ ላመጣችው ቦይንግ እስከ ብድሩ ከፍላ ገና 50 ዓመትም ኦን አታደርጉ። የአሜሪካ ቢዝነስ ነው ይሄ፣ የባሪያና የጌታ ነው። ሁለተኛው ትልቁ በጣም የሚያሳፍረው ኢትዮጵያን የማይመጥናት ብልጽግና ምን እንዳደረገ ልንገራችሁ። በአሁን ሰዓት በዓለማችን ላይ በቁጥር 10 ከማይሞሉ ሀገሮች የሀገራቸውን ሄልዝ ሲስተም ከወርልድ ሄልዝ ኦርጋናይዜሽን አውጥተው ለአሜሪካ የሰጡት የኢትዮጵያ መንግስት ብቻ ነው። ይሄ በጣም 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 የሚያሳፍር ነው። ኢትዮጵያን በፍጹም አይመጥናትም። በዓለም ላይ ከወርልድ ሄልዝ ኦርጋናይዜሽን አውጥተ የኢትዮጵያን ደም ሪዛልት በሙሉ ለአሜሪካ ወስደ የምትሰጠው የምታሳፍር ናንተ ብልጽግና የምትባል ኢትዮጵያን አዋርዳታል። የባሪያና የጌታ አድርገ ነው ከአሜሪካ ጋር አሁን የምታወራው። በጣም ነው የሚያሳፍረው። ስለዚህ አሜሪካ እነዚህ ነገሮችን ስላገኘች ብልጽግናን ከኤሌክሽን በኋላ እውቅና ይሰጣል አይሰጥም፣ ሁላችንም ጤና ይስጠን፣ እናየዋለን። የኢትዮጵያ ፖለቲካ ከዚህ ኤሌክሽን ተብሎ ገባችሁ 30 እና 40% የማይሆን የኢትዮጵያ ቦታ መርጧል ተብሎ እውቅና ተሰጥቶት በአሜሪካ ድጋፍ ተሰጥቶት ይመጣል። አብረን ነው የምናየው። አብረን ሁላችን
ነው። ስለዚህ ብልጽግና ኢትዮጵያን እያወደሙ 7-8 ሚሊዮን ህጻናትና ተማሪዎች ከትምህርት ቤት አስቀርተው 15,000 የሚደርስ ትምህርት ቤት አውድመው ወደ 20,000 የሚደርስ የጤና ጣቢያ አውድመው ከ10 ሚሊዮን በላይ አፈናቅለው በሚሊዮን ገለው አገር አደገች ይላሉ። እነዚህ እኮ ናቸው ብልጽግናዎች። እነዚህ እኮ ናቸው የ21 ሴንቸሪ ደንቆሮች የሚባሉ ጉሬዛዎች። ጉሬዛ ታውቃላችሁ አይደል? በዚህ በእንትን አካባቢ የሚኖር ከሌሎች እንስሳቶች ጋር የማይስማማ ክፉ ናቸው ብልጽግናዎች ማለት። ስለዚህ እኛ አሁን ቆይ ልጠቅልለው ትጠቀልለዋለህ። አሁን ነው ያወራው ነገር የሚጠቀልል ነው። ስታስ ጠቅልለው በላሽ እንግዲህ ተደስተውባል። አንተን ለማስደሰት ኧረ ጨረስከኝ። እስቲ ፈላስፋው ምንድን ነው የሚያወራው? ስማ ስሙ ደግሞ ፈላስፋው ነው እኮ ስሙ። ቆይ አብርሃሌ ሚኒሶታ ነው። አዎ አያና እንዴት ነህ? አቤት አብርሃሌ ሀዊ ወሰባ አያና ሰላም ነው ወይ? እንዴት ነህ? ደህና ነው ወይ? አለን። አንተ ሰላም ማለት ነው ለፍሬ ያስገባኝ ፕሊስ ያልኳት። እንዴት ነህ? ደህና ነው ወይ? ደህና ነኝ አያና። ተጠፋፋን እኮ ቲክቶክ እንኳን አያለሁኝ ብዙ ሰው ስለምታይ ሰላም እልሃለሁኝ ዝም ብዬ ወይ ላይ ምን ሰው ምናምን አለ ብዙ ስለሆነ። አዎ ጉድ ሲ ብራዘር። ጉድ ሲ ቱ አምሮብሃል። ፎቶውን እያየሁት እኮ ነው። የቅቤ ቅል መስለህ የለ እንዴ? አሪፍ ነው። እዛው ነህ? በረዶ ውስጥ ነህ? አዎ ምን ሰራን ከችላለሁኝ ሰሞኑን። ኧረ በቃ ወነት ከችላለሁ። በውስጥ ጻፍልኛ ቀረቆች ነው ኢንባክስ አድርግልሃለሁ ስልክ። ኧረ ይኸው ፎሎ ባክ አድርጌያለሁ። አብርሃሌ አያና አንተ ቀላል ሰው እኮ አይደለም። አብርሃሌ ታንክ ላይ የተወለደ ልጅ እኮ ነው። አያውቅህም ማለት ቆይ እስቲ ሚስጥር አናወጣም። ለማንኛውም አያና አሁን እኮ ጥያቄ ያለኝ በቃ ዝም ብሎ እናቶች ኤርትራ ስለ ኢትዮጵያ ስለ ምናምን የአሜሪካ ኢንተረስት የምታወሩት ይቆይና እኔ አሁን ግርም ያለ አያና የብልጽግና ደጋፊ ነው ወይ? አንድ ጥያቄ አይደለም ደጋፊ መስሎኝ እኔ አያና አይነው የፕሪንሲፕል ሰው ነው። በጣም ፊደል የቀጠርክና ኢህአዴግ አምረህ ብትቃወም ነበር። አሁን ሳስበው በዛን ጊዜ ምክንያታው አትመስለኝም ነበር። አሁን ሳስበው ግን በጣም ምክንያታው ሆነ። ብልጽግና ነው ቢሉኝ የሚገርም ነገር ብልጽግና ነው ቢሉኝ ግን የብልጽግና ደጋፊ አይደለሁ። እንዲያውም እኔ የሚገርመኝ አሁን ኢህአዴግ እንደዛ አምረህ ስንደግፍ አንተ አምረህ ስትቃወም እኛ ትክክል ይመስለን ነበር። አሁን ሆኜ ሳስበው አንተ ትክክል ነበር አምረህ መቃወምህ፣ እኛ ግን አምረህ መደግፋችን ስህተት ነበርና የብልጽግና ኃይለኛ ደጋፊ መስለኝ ልክ እንደ ቃል አቀባይ መስለኝ። እንዴ አያና እንዴት ይሄንን ድርጅት እንደ ቃል አቀባይ ደጋፊ ይሆናል? ከሆነስ በምን ምክንያት ነው ብዬ ልጠይቅህ ነበርና አልሆንኩም ስላልከኝ በቃ ተመለሰልኝና ቴንክ ዩ አያና። ይመቻል። አዎ አብረን መቻል ኧረ ባዲ አሁን አልደግፍም ብላለና ለምንድን ነው አንተ ኤርትራን ነው የምደግፈው ትልል? እንዴት ደፋር? እኔ ኢትዮጵያ ነው እንጂ የምደግፈው። እኔ የህግደፍ ደጋፊ ነኝ አያና። እሱ ነው ችግር እኮ። ለዛ እኮ ነው የተቸገርኩት። እኔ ኢትዮጵያን ነው የምደግፈው። እኔ ጌታ ህግደፍና ለምንድን ነው ህግደፍ ሉዓላዊ ህዝብ ስማ፣ ሉዓላዊ ህዝብ፣ ሉዓላዊ ድንበር፣ ሉዓላዊ መንግስት፣ ይሄ ነው ሀገር ማለት። ብልጽግና ፓርቲ ነው። ፓርቲ ይሄዳል ይመጣል። መንግስት ነው ግን አይደል? ብልጽግና ራይ ነው። ብልጽግና ፓርቲ ነው። መንግስት ይመሰርታል ይባላል። ያው ለአሁን ነገ ኢዜማ ቢያሸንፍ ኢዜማ መንግስት መሰረተ ይባላል። ኢትዮጵያ መንግስት ኮንቲኒዩቲ ኦፍ ገቨርንመንት የሚባል ነገር አለ። መንግስት ይቀጥላል። ዜናዊ ሲሞት መንግስት ይቀጥላል። ኢህአዴግ ሲወርድ ቀጥሏል። ግን አደግፈውም ነበረ ቀጥሏል። እሱ ነው የኢትዮጵያ መንግስት ያኔ ኧረ ማን ፕሪንሲፕል ነው መንግስትና ፓርቲ ላይ ማይኮ ነው። አብርሃም ላይ አንተ ምን አልከው መሰለህ? የዛኔ አምረረህ ኢህአዴግን ትቃወመው ነበረ አልከው አምረረህ። አሁን ደግሞ አያና ምን አለ? ሉዓላዊ መንግስት፣ ሉዓላዊ ሀገር፣ ሉዓላዊ ድንበር አለ። እነዚህን እደግፋለሁ አለ። ትክክል ነው። እንዴት መሰለህ? ያኔም ቢሆን የኢትዮጵያን መንግስት አንድ ጊዜ ያኔም ቢሆን ማለት ነው ልንገርህ። አሁን አብራር ላይ ስላለ ልንገርህ። እሱን አትደግፍም አምናለሁ።
እኮ ገባኝ እኮ እኔ አሁን ልዩነቷ ያለችው እና የብልጽግና ልዩነቱ ምንድን ነው? አንተ አሁን ብልጽግና የኢትዮጵያ መንግስት ብልጽግና እስከሆነ ድረስ ሁለቱም ፓርቲ ነው እያለ ነው። ኢህአዴግን ትቃወመው ነበረ፣ ብልጽግናን ደግሞ አትቃወመውም ያለው ጣር ሊሆን ይችላል። በደንብ ገብቶኛል። ሉዓላዊ መንግስት ሶቨርኒቲ ቦርደር እና መንግስት ነው አለ። መንግስት ያለው አሁን ብልጽግና ነው። የኢትዮጵያ ሶቨርን የሆነች ስቴት አለች። ሶስቱንም ይደግፋል። ኢንተረስቱን የኢትዮጵያን ኢንተረስት ያንን ነው ይቃወም የነበረው። በመንግስት የሚለውን ነገር ይቃወመው ነበረ። መንግስት የነበረው ደግሞ ወደድንም ጠላንም ኢህአዲግ ነው። እሱን ተቃውሞታል። አሁን ደግሞ መንግስት ያለው ወደድንም ጠላንም ብልጽግና ነው። ይሄኛውን ግን አይቃወመውም። እንዴት መሰለህ ማይኮ፣ ትንሽ ላብራራለህ። አሁን ለምሳሌ በአሜሪካ አይደና አሜሪካ ካለ እንትኑ ዲሞክራትና ሪፐብሊካን አሉ። አሁን ለምሳሌ ሁሉም ዲሞክራት እና ሪፐብሊካን የሚወድ አይደለም። ግን ኦልሬዲ የመንግስትነት እንትኑ ከወሰድ ግን በቃ አሁን ለምሳሌ መንግስት እንዳለ በቃ ለዛው መንግስት ያለ በሱ መገዛት እንደ መንግስትን መቁጠር የግድ ይላል። ገባባሌ ፓርቲው ላትወደው ትችላለህ። የፓርቲው አይዲዮሎጂ ርዕዮተ ዓለም አገር ለመምራት የወሰደው ኮንትራክት ሲሰራው በቃ ላይክ እንትኑ ባሉበት ጉድለት ፓርቲው ልትቃወም ትችላለህ። መንግስት ማለት እኮ ላይክ መንግስት እኮ እነዚህ የሲቪክ ሶሳይቲ ማለት ነው። ግብርና አለ፣ ጤና እንትኑ አለ። ገባኝ። እሱን ሁላ ደግሞ ራን የሚያደርገው ደግሞ ፓርቲው ነው። አዎ ምን አለ ግን መሰለ እኔ አሁን ለምሳሌ አይ ነው ገብቶኛል። አንተ እኔ አሁን ለምሳሌ አንድ ዲሞክራት አለ፣ ሲምፕል አድርግልህ። ዲሞክራት አለ፣ አንድ አሜሪካዊ የአሜሪካ መንግስትን የአሜሪካ ሶቨርኒቲ ሁሉን ነገር እንትን ያደርጋል። ግን ዲሞክራትን ሊሆን ይችላል የሚደግፈው። እኔ አሁን እኮ አልደግፍም ስላለ ነው። የብልጽግና ደጋፊ አይደለሁኝም ስላለ ነው። እንደው በእኛ ፖይንት አሁን ምንድን ነው ያንቺ ፖይንትሽ? እደግፍ ነበር አይደል? አብርሃሌን እኮ አይደለም ደግፍ ምንድነው? አብርሃሌን አይደለም እኔ የጠየኩት እኮ ፍሬ አልሰማሽም። ጥያቄው ለአብርሃሌ አይደለም፣ ጥያቄው ለአያና ነው። አያና አብርሃሌ ምን አለው? በፊት በምክንያት ነበረ ለካ ኢህአዴግን ስትቃወም የነበረው እኛ ስንደግፍ፣ ለካ አንተ ልክ ነህ አለው። አይ እኔ የፕሪንሲፕል ሰው ነኝ፣ ኢትዮጵያን ሶቨርኒቲዋን፣ ድንበሯን፣ መንግስቷን እደግፋለሁኝ፣ የብልጽግና ግን ደጋፊ አይደለሁም አለ። ዋራባውት በኢህአዴግ ጊዜ እኮ ይቃወመው የነበረው ኢህአዴግን ሴም ቲንግ አሁን ብልጽግና ሪፕሌስ የተደረገ ነው። እና እንዴት ነው ብልጽግናን አልደግፍም የሚለው? አሮ ነው ሜቢ የገባው ሰው ገብቶታል። አያና ስለ አገሪቱ ሉዓላዊነት ላይ ክብር ብሔራዊ ናሽናል ኢንተረስት ኦፍ ኢትዮጵያ ተገን አድርጎ ጥሩ ነገር ስለ ሀገሩ መናገሩ ብልጽግና የደገፈ ይመስልሃል? ምክንያቱም ምን አለ መሰለህ እንዳልከው ለምሳሌ ኮሌክቲቭሊ ፓርቲው ልትጠላው ትችላለህ፣ ወይ ፓርቲው ደና እያለ እንደ ጠቅላይ ሚኒስትር ወይ እንደ መሪ የሚመራው ሰው ግለሰው ለመጥራት ትችላለህ። አሁን ለምሳሌ ሳም ሪፐብሊካን ትራምፕ የሚያደርገው ነገር አይወዱትም። የሱ ከፍተኛ ከሱ ሪዛይን ያደርጋሉ። የሱ ፓርቲ ሆኖ ማለት ነው። ስለዚህ ፓርቲውና ግለሰቡ መለየት ወይም ደግሞ መንግስቱና ፓርቲው መለየት የግድ ይላል። እውነቱ ነው። አሁን ለምሳሌ ብልጽግና በአጠቃላይ ብልጽግና ከርዕዮተ ዓለም ጀምሮ ከምትኑ አቋቋም እንትኑ ጀምሮ ለአገሪቷ የሚያደርጋት በፓርቲም ደጋፊ ከሆነ በመንግስት ደጋፊ ከሆነ እንደ ፓርቲ እንኳን በዛም የሚደገፍ አይደለም ልንል እንችላለን። አሁን ለምሳሌ ስለ ኢኮኖሚ እያነሳን ከሆነ ስለ ናሽናል ኢንተረስት አሁን ለምሳሌ ልክ እንደ ቅድም ኢትዮጵያ በኬንያ፣ በኤርትራ፣ በሳውዲ አረቢያ በኢትዮጵያ ያለባት ኢንተረስት ሲናገር በኢኮኖሚ፣ በሴኩሪቲ፣ በናሽናል ኢንተረስት ሊሆን ይችላል እንጂ በአንድ አብይ የሚባል ሰው አለ ኢሳያስ የሚባል አለ ብሎ አይደለም የሚደግፍ ያለው። ምክንያቱም አሁን ለምሳሌ እኔ ልንገርህ አብይ አህመድ በጣም ነው የምጠላው፣ ብልጽግና የሚባል በጣም ነው የምጠላው። ግን ትግራይ ኢትዮጵያ እስካለች ድረስ ግን
ትንሽ ባለው የትግራይ ጦርነት ቁስል የራሷን ጉዳይ ልል ይችላል ወይ? በአይነ ሀቅ ከመጣ ግን አሁን ለምሳሌ አሜሪካ ለኢንቨስትመንት ብላ ኢትዮጵያ ብትመጣና ወደ ኬንያ ሊሄድ ነው ብትለኝ ነው ኢትዮጵያ መምጣት አለባት ብዬ መደገፍ ሐሳብ ማቅረብ ይችላል ወይ? ለምን አገሬ ናት ብዬ እንጂ ለአብይ አህመድ ወይ ለብልጽግና ደግፌ አይደለም። ምክንያቱም 4 ዓመት ለመምራት ኮንትራት የወሰደው ፓርቲ ልትል የአገርህን ለናሽናል ኢንተረስት መጉዳት አትችልም በሚል ይመስለኛል። ስለዚህ አሁን አንተ ምንም የለም። ኦኬ እንዴት ነህ አብራለኝ? ኧረ ቆይ አይቻለሁ፣ ሜሴጅን አይቻለሁ። እንትን እንላለን። አብሽር ኤርባ ወደ አንተ እንመጣለን። ቆይ አንዴ ያዝልኝ። አንተ ጋር ከመመለሴ በፊት ባህረ መቼስ አርሚ ኢትዮጵያን ብሎ አላስነካውም እና ሪያሊቲ ኢኮኖሚክ ቤተርመንት ይሄ ኢኮኖሚ ለውጥ እና ኢንተርናል ኮሄዥን በተለይ ይሄ ፖለቲካል ሴትልመንቶችን ለማድረግ የሚመጋገብ ነገር ነው። አንደኛውን ሳላደርግ ወደ ሌላኛው አልሄድም አይባልም። አንዱ ለሌላው መሰረት ነው። ሁለቱም አብረው የማይሆኑ ከሆነ አንደኛው ይጠፋል። ኢኮኖሚ የሌለበት ሀገር ላይ ፖለቲካል ኮሄዥን ፈጥረህ እንኳን ብትቀመጥ ኢኮኖሚው ራሱ ወደ ሪቤሊየን ወደ ገቨርንመንታል አንስቴቢሊቲ ያመጣሃል። የወደቀ ኢኮኖሚ ካለ ቦመረራ እንዳሉት የራበው ህዝብ መንግስቱን ይበላል ነው። እንደ መንግስት ይበላል፣ አንስቴቢሊቲ ይፈጠራል ማለት ነው። አንዱ ሌላኛውን ይፈጥራል። ሌላኛው ኢኮኖሚ ደግሞ ጥሩ ካልሆነ ሌላ የሚያደርገው ነገር ትንሽ ሪዘንትመንቶች ለፖለቲካ የማይበቁ ጦርነት ለማስነሳት በምንም ተአምር የማይበቁ አሁን ኢትዮጵያ ላይ ያለው አይነት ማለት ነው። ፖለቲካል ቤዝ የሌላቸው የተመረመራቸው እውነት የሪል ፖለቲካል ዲፍረንስ የማይባሉ ሜዳፕ የሆኑ ሲንቴቲክ የሆኑ ችግሮችን ይዘ ብዙ ሰራዊት መመልመል ትችላለህ። ተምሮ ስራ መያዝ የማይችል መንገድ አስቸጋሪ የሚሆንበት ኢኮኖሚ የሚያስቸግረው ከሆነ ሰው ወጣቱ ትጥቅ ወደ ማንሳት ወደ ሽፍታነት ወደ አመጽ የመሄድ እድሉ ሰፊ ነው። ስለዚህ ኢኮኖሚ ፖለቲካል ስቴቢሊቲን ኢንተርናል ኮሄዥንን ሰስቴን የሚያደርግ ነው፣ መሰረቱ ነው። አንደኛው ያለ ሌላኛው አይሰራም። በዚህኛው በኩል ደግሞ ኢኮኖሚ ኖሮ ኮሄዥን ከሌለ ይፈርሳል። ሄዶ እንዳልከው ማለት ነው። በስንት ዓመት ሰርተ የገነባው ድልድይ በሚደረግ ጦርነት አንድ ፈንጂ ያፈነዳዋል። በስንት ልፋት የተሰራ ትምህርት ቤት ታጣቂ ይመታለው ብለ ይቃጠላል፣ ወይ እዛው ያፈነዳዋል፣ ወይ በመድፍትም ይመታል። ማህበረሰብህን ያስተማርከው ስንት ነገር አውጥተህበት ያሳደግከው ወጣት ገና ህይወቱን መምራት ለሀገሩ ስራ መስራት ሳይችል በሀያዎቹ ውስጥ ይቀጠፋል። ኢትዮጵያ ውስጥ በጣም በሚያሳፍር ሁኔታ በሚያሳዝን ሁኔታ በእኛ ጀኔሬሽን ያየነው በጣም የሚያስጸይፍ ትራውማ ያለበት ቅድም አብርሃለ የሚለው ማለት ነው። ገና ከትራውማ ራሱ የመውጣት ትልቅ ስራ የለብን። ገና እሱ ሞር ትራውማ ደግሞ ታፕ ለመጨመር የሚያስገድዱን ነገሮች አሉ። ሁለቱ ነገሮች ዋን ኦር ዲ አደር ሳይሆን አር የሚመጋገቡና ቪሸስ ሰርክል የሚፈጥሩ ናቸው። አሁን ባለው ሁኔታ የፖለቲካል ኮሄዥኑን ለመፍጠር ምን መደረግ አለበት የሚለው አንደኛ ኤግዚስት የሚያደርጉ ተርሞች መከበር አለባቸው። ኦልሬዲ ወደ ፖለቲካል ሴትልመንት ለመውሰድ ሌዳውን የተደረጉ ኢንተርናሽናል ሪኮግናይዘብል የሆኑ ዲሎች መከበር አለባቸው። ወደዛ የሚመልሱ ፍሬምወርኮችን ህዝብ ማጠናከር አለበት። የቲፒኤልኤፍ የፕሪቶሪያ አግሪመንት የሰላም ስምምነት ነው፣ ወደ ሰላም የሚወስድ ስምምነት ነው። ወደ ዘላቂ ሰላም ለመሄድ መንገዱ ይሄ ነው ብሎ ተስማምተዋል። እዛ ውስጥ መግባት የማይፈልግ ያንን ማስፈጸም የማይፈልግ አካል ሁሉ ዘላቂ ሰላምን እንቅፋት እየሆነ ነውና ህዝብ እንደ ህዝብ ሁሉ አካላት ወደዛ እንዲሄዱ ፕሬሸር ማድረግ አለበት። ወደ ስምምነት ለመሄድ ሞክረው ፌል ያደረጉ እንደ ኦሮሚያ ላይ ያለው ታንዛኒያ 2 ጊዜ የተደረገው ንግግር ሶስተኛና የመጨረሻ ንግግር ተደርጎ ወደ ሴትልመንት እንዲሄድ ፑሽ ማድረግ አለበት። አማራ ክልል ላይ አፋባ የሚባለው ሄዶ ተስማሙ አሉ። በብዙ አይነት እንከኖች ይወጡለታል። ኢጋድና አፍሪካ ዩኒየን እዛ ላይ መሳተፋቸውን ጭምር የሚኮንኑ ሰዎች አሉ። ይሄ ሳቦታጂንግ ነው እንጂ ትክክለኛ ጄኒውን የሆነ ፖለቲካል ሴትልመንት አይደለም የሚሉ አሉ። ቢኤታዝሜ እንደ ግራውንድ ተጠቅመው እነኛ ኔጎሽዬሽኖች አሁን ሰሞኑን እየተደረጉ ያሉትን ኮንቨርሴሽኖች ቀጥሎ ፋይናላይዝ አድርጎ ወደ ሰላማዊ በህጋዊና በምክክር ወደ መፍታት መሄድ ያስፈልጋል። ይሄንን ሳድገ እስክትጨርስ ድረስ ግን ልማትን፣ ሀገር መልሶ መገንባትን፣
ኢኮኖሚ ማሳለጥን ከሌሎች ሀገሮች ጋር የሚደረግ ትስስርን ማቆም አትችልም። ተመጋጋቢ ስለሆነ አንዱን ካቆም ከኛውን ስለሚያፈርስ ሳይመልቴኒየስሊ ኮንከረንትሊ መገንባት ያለበት ነገር ነው። ቅድም ማይኮ ያነሳው መንግስት መደገፍ የምትለው ኢትዮጵያን ሲገዛ የነበረው ግንባር ነው። ፓርቲዎቹ ደግሞ የብሔር ፓርቲዎች ነበሩ። እንደ ሲስተምም ደግሞ ይጠቀም የነበረው ዲቪዥንን ነበር። ኢትዮጵያዊ አንድነት የሚል ሀገራዊ ነገር ላይ በጣም ሉስ ነው። ከሉስም ባለፈ ኢቨን ሀገርን ሳቦታጅ አድርጎ አንድን ክልል አንድን ኤርትራን አስገንጥሎ ከማስገንጠልም በዘለለ ሲገነጠሉ የኢትዮጵያን ኢንትረስት የሆነን የባህር በር ጭምር ሆን ብሎ ባሻጠር ሌሎቹ እንኳን ተው ያስፈልጋል የባህር በር እንዴት ትዘጋለህ እየተባለ ሆን ብሎ የቆለፈ ነው። አሳች በዛ ዘመን የነበረው ግንባር የሚመራው ሀገር ላይ ሀገሪቱን ኢንትረስት ለመከላከል ብትሞክርም ስልጣን ይዞ ያለው መንግስትን መስርቶ ያለው ግንባር ግን ፓርቲዎቹም ግን ሀገራዊ ኮሄዥንና አንድነትን የማይፈልጉና በዛ ላይ የተገነባ ስላልሆነ እሱን ቦታ እንዲለቅ የሚደረገው ጥረት አሁን ሀገራዊ የሆነ ፓርቲ ባለበት ሰዓት ከነጉለቱ ከነጥፋቱ ጦርነት ውስጥ ያደረገው ነገር ሊሆን ይችላል። ህግ ማስከበር ላይ የሰላም ላይ ያለውን ችግር ቢኖርም አትሊስት ግን ግንባር አይደለም፣ አትሊስት የብሔር አይደለም፣ ከሁሉ ብሔሮች የተውጣጣ ነገር አለውና ሀገራዊ ኢንትረስት ላይ ያለውን የባህር በር ላይ አባይ ላይ ብዙ ነገር ላይ የሚታየው ደግሞ ዩኒፋይድ የሆነ ሀገራዊ ኢንትረስት ላይ ያለውን ስታንስ እሱን መቃወም አትችልም። እሱን ደገፍክ ማለት ኢትዮጵያ የባህር በር ሊኖራት ይገባል፣ ይመለስልን፣ አባይን ማስመረቅ፣ የናሽናል ኢንትረስትን የጋራ ትርክትን እነኚህ ነገሮች መደገፍ ማለት ፓርቲ መደገፍ ማለት አይደለም። ለሀገር የሚጠቅሙ ሀሳቦችን መደገፍ ነው። አቶ መለስ ዜናዊ የአባይን እንትን ሲሉ ደግፍ ያለው ነው። ግድብ ማስገደባት ትልቅ ነገር ነው። ቆመን ያጨበጨብ ነው። እንደ ፓርቲያቸውን አንቀበልም። ህወሓትን እንደ አደረጃጀት ግንባራቸውንና በኢትዮጵያ ላይ የፈጸሙትን ነገር አንድ ለኢትዮጵያ የሚሆን ነገር ካደረጉ ግን እሱን እንደግፋለን። ሶ እነኚህን ነገሮች ለይቶ ማየት አይነው አንተ እንደ አንድ ህግደፍ ደጋፊ ብዙ ሀገሩ ከተመሰረተ ባለፉት 36 ዓመታት ውስጥ 35 ዓመታት ውስጥ የፖለቲካ ፍሪደምም ብዙ የስቴትና የገቨርንመንት እና የፓርቲ ዲፈረንስ ምናምንም የለም። ያው አንድ ነው፣ ሁሉ ነገር አንድ ነው። ስለዚህ ብዙ እንትን ላትሉ ትችላለህ። ግን እነኚህ ነገሮች ተለይተው መታየት ያለባቸው ናቸው። በልማድ ኢትዮጵያም ውስጥ እንደዛ የሚያደርጉ ሰዎች አሉ። ፖለቲከኛን፣ የፖለቲካ ፓርቲን፣ መንግስትንና ሀገርን ለያይቶ ማየት ያስፈልጋል። ሶስቱ የተለያዩ ቲሮች ናቸው። ሀገር አትነካም በፍጹም፣ ሁሌም ነው የምትደገፈው። መንግስት ደግሞ የሀገር አካል ስለሆነ ይደገፋል። መንግስትን የያዘ አካል ግን የሀገርን አንድነት የሚያፈርስ ከሆነ መንግስትን እንዲለቅ የምታደርግበት ጫና የበለጠ ሊሆን ይገባል። ኖርማሊ እንደ ፓርቲ ደግሞ ፓርቲ ደጋፊ ከሆንክ ትደግፋለህ። እኔ ፓርቲ ደግፌ አላውቅም። በህይወቴ አንድ ጊዜ ነው ፓርቲ ኦኤፍሲ የነበረራ ፓርቲ ተማሪ በነበርኩ ጊዜ ኢትዮጵያ ውስጥ ገብቻለሁ። ከዛ ውጪ ፓርቲ ደግፌ አላውቅም፣ አልደግፍም። ግን መደገፍ ትክክል ነው፣ ኃጢአት አይደለም። ጊዜው ሲደርስ በደንብ አድርጌ ደግፋለሁ። አሁን ያለው ነባራዊ ሁኔታ ለኔ ፓርቲ መደገፍን አዋጭ አድርጎ አያሳየኝም። ይሄን እንድትረዳ ብዬ ነው። ነጥቦቼን ጨርሻለሁ። ወደ ኤርፖ መመለስ እንችላለን። ስለ ኢንቨስትመንት ሲያጥላላ ሰምቼው ነበር እና 12 ቢሊዮን ኤፍዲአይ ወደ ኢትዮጵያ ይገባል ብዬ ሀሳብ በማቅርብበት ጊዜ ብርቅ ነው እንደ የሚል አይነት ነገር ያቀረበ ወንድም አለ። ይሄ ምናልባት ኤፍዲአይን በደንብ ያልመረዳት፣ ኢንቨስትመንትን በደንብ ያልመረዳት ካለማወቅ ይሆናል። ምናልባት ኤርትራ ውስጥ ከሆነ ይሄ ለሱ አዲስ ነው፣ አዲስ ኮንሰፕት ነው። በደንብ ማጥናት ይገባዋል ብዬ ነው የማስበው። እና ኤፍዲአይን ወደ አገር ውስጥ ማስገባት ማለት አሜሪካ ቻይናን ኢንቨስትመንት በከፍተኛ ደረጃ ታስገባለች። እጅግ በጣም ከፍተኛ ምርቶች፣ የቻይና ምርቶች አሜሪካ ሞሎች ውስጥ ይሸጣሉ፣ ኤሌክትሮኒክሶች ይሸጣሉ። ስለዚህ ዓለም ደግሞ አሁን ራሱን የቻለ ሀገር የለም። ሀገሮች ተጋግዘው አንዱ የሚያመርተውን አንዱ እየገዛ አንዱ ስፔር የሆነ አካል ሲያመርት አንዱ እንዲህ እየገዛ ነው ሀገሮች ያደጉት፣ አውሮፓውያኖች ያደጉት፣ ዌስተርኖች ያደጉት። ስለዚህ ኢትዮጵያ የጀመረችው ህሳቤ ዌስተርኖች ያደጉበትን በተፋጠነ መንገድ የውጭ ባለሀብቶችን፣ ትላልቅ ኮርፖሬሽኖችን፣ ወደ መልቲ ናሽናል ኮርፖሬሽኖችን ወደ ኢትዮጵያ ኢንቨስት እንዲያደርጉ፣ ኢትዮጵያ ውስጥ ኢንቨስት ሲያደርጉ ደግሞ ማህበረሰቡን የሚቀይር፣ ኢኮኖሚን የሚቀይር፣ ሀገርን የሚቀይር፣ ከሀገር ብቻም አይደለም ሪጅኑን የሚቀይር ሀሳብ ተይዞ እየተሰራበት ያለ መሆኑን በደንብ መረዳት ያስፈልጋል። በዘፈቀደ የቅጥረኛ ሆናለች ምናምን የሚል ነገር ምናልባት
ካለማወቅ ነው የሚሆነው። ምናልባት የኢንቨስትመንትና የፋይናንስ ህጎችን በደንብ ካለመረዳት ነው የሚሆነው። ብዙ አያስቸግረኝም አያስጨንቀኝም፣ ትክክልም ስላልሆነ ማለት ነው። በሌላ መንገድ አሁን ቀይ ባህር ላይ ለምንድን ነው የአሜሪካ መንግስት ወደ ቀይ ባህር ወደ ምስራቅ አፍሪካ እየመጣ ያለው የሚል ነገር በደንብ ምንድን ነው የአሜሪካ ናሽናል ኢንትረስት ምንድን ነው? ፖሊሲው ምንድን ነው? አሜሪካ የሚከተለው በአሁኑ የትራምፕ ፖሊሲ የሞሮን ዶክትሪን የሚባል ነው። ሞሮን ዶክትሪን ማለት በዌስተርኖች ላይ ሌሎች ታላላቅ ሀገሮች እነ ቻይና እነ ራሽያ ወደ ምዕራባውያን ንፍቀ ክበብ ብቅ እንዳይሉ የማድረግ ሞሮን ዶክትሪን ይሄን ነው የሚከተለው። ምክንያቱም ዶሚናንሲውን መጠበቅ ይፈልጋል። በምዕራብ ላይ ምንም አይነት የቻይና እንቅስቃሴ የራሽያን እንቅስቃሴ ማየት አይፈልግም። ከዚህ አንጻርም በተጨባጭ ቬንዙዌላ ውስጥ ያደረገው ነገር በደንብ እያያችሁት ነው። ቬንዙዌላ ከራሽያ ጋር የነበረው በጣም ጥብቅ የሆነ ግንኙነት ነው የነበረው ከቻይና ጋር የነበረውን ነገር አውቶማቲካሊ ተመከረ ምን አለ አጠኑ። ከዛ በኋላ የቻይና ነገር እጅ ለመቁረጥ ፕሬዝደንቱን በወታደራዊ ኃይል ማስወገድ ነበር። ከዛ የራሱን ፑፔት የማስቀመጥ አይነት ነገር ነበር። ስለዚህ ቻይና ድርሽ እንዳትል ወደ ላቲን አሜሪካ ወደ ዌስተርን እንዳትጠጋ የማድረግ ፍላጎት አለ። ከዛም በላይ ደግሞ ከዌስተርንም አልፎ ደግሞ ራቅ ወዳለውም ወደ ኢስት ወደ ሚድል ኢስትም ይሁን ወደ ኤዥያም ይሁን በተለያየ ነገር የተመረጡ ቦታዎች ላይ ታርጌት በሆኑ ቦታዎች ላይ የራሳቸውን ኢንተረስት ለማስከበር ይፈልጋሉ። ምክንያቱም ፓወርፉል የዓለም ልዕለ ኃያል ሀገር እስከሆነ ድረስ ናሽናል ኢንተረስቷን ከዋናው ፖሊሲ የሚቀዳ ዋና የሚባሉ ቦታዎች ግን በደንብ መስራትን ትፈልጋለች። ከአፍሪካ ጋር ምንድነው ፍላጎቷ? አፍሪካ ጋር እንደ ከዚህ በፊቱ በሁማኒቴሪያን አሲስተንስ እና በዲሞክራሲ ምናምን አይነት ነገር አይደለም። እሱ በጣም ዝቅተኛ ደረጃ ነው የሚሰጠው። አሁን መግቢያ ላይ ቅድም ምናልባት ሰምታችሁ ሊሆን ይችላል። የትራምፕ አስተዳደር ሀሳቡና ፍላጎት ትራንዛክሽናል ሰጥቶ የመቀበል ነው። በተለይ ደግሞ አፍሪካን የሚፈልግበት ዋናው ነገር በጅምላ ሳይሆን ዋን ቱ ዋን ነው የሚፈልገው። ዋን ቱ ዋን ይፈልጋል። ዋን ቱ ዋን ሲፈልግ በተለይ ክሪቲካል ሚነራልስ የሚባሉ አሉ። ክሪቲካል ሚነራልስ የሚባሉ ለአሜሪካ ካምፓኒዎች በጣም አስፈላጊ የሆኑ ሚነራሎችን አፍሪካ ውስጥ ገብቶ ኮርፖሬሽኖቻቸው ወደ አፍሪካ ገብተው ከአገሮች ጋር በሚያደርጉት ውል ማግኘት ይፈልጋል። ስለዚህ ኦፈር አድርጓል። ማንም ኦፈር ሊያደርገኝ ይችላል። አፍሪካ አገር ውስጥ ያለ የትኛው ሀብት አለኝ የሚል ኦፈር ያድርገኝ ብሎ ተናግሯል። ትራምፕም ማርኮ ሩቢዮም በዚህ መንገድ ብዙዎች እንደነ ኮንጎ የተለያዩ አገሮች እንደዚህ አይነት ነገር ኦፈር እያደረጉ ነው። ከዛ በኋላ ቁጭ ብለው ዲል ይደረጋል። በህግና በኮንትራት ዘላቂ በሆነ የሁለት ሀገሮች ኮንትራት መሰረት በዛ መሰረት የሚያድግ ነገር ነው የሚሆነው። ይሄንን ነው የሚፈልገው። ቅድም ኢኮኖሚ ማለት የጤና ላይም እንዲሆነው የደም ሽጧል ብቻ ልክ አይደለም፣ አባባሉም ልክ አይደለም። ኢትዮጵያ መንግስት በዛ ደረጃ አይደለም። በማያውቀው ነገር ከመሬት ተነስቶ እንዲህ አይነት ነገር ማለቱ ልክ አይደለም። እንዴት ነው የጤና ፖሊሲ በፊት ዩኤስኤይድ የሚባለው ነገር በሌላ ቦታ ኤጀንሲ በኤጀንሲ ደረጃ በደንብ በተደራጀ መንገድ ራሱን የቻለ ኢንዲፔንደንት የነበረውን ቦዲ አፍርሶ አሁን የአሜሪካ መንግስት ምንድን ነው ያደረገው? በውጭ ጉዳይ ሚኒስቴር በኩል እንደ ሁኔታው እየታየ የሚሰጥ ድጋፍ ነው ያደረገው። ምክንያቱም ሰጥቶ መቀበል እስከሆነ ድረስ ከአንድ ሀገር ምን አገኛለሁ ምን እሰጣለሁ ነው ፍላጎቱ። ያን ዩኤስኤይድ አፍርሶ ወደ ውጭ ጉዳይ ሚኒስቴር ስቴት ዲፓርትመንት ውስጥ ነው ያስገባው። ስለዚህ ከሀገሮች ጋር ያንን የጤና ድጋፍ ሊያደርግ በጀት አለ። ኢትዮጵያ መንግስት ጋር ቁጭ ብለው ነው የተነጋገሩት። ዩኤስኤይድ መጀመሪያም ኢትዮጵያ ውስጥ ይሰራ ነበር። በኢህአዴግ ዘመንም ይሰራል። ለብዙ ዘመናት የቆየ ነው። በኤድም ይሰራል፣ በጤና ፖሊሲም ይሰራል። በተለያየ መንገድ አዲስ ዛሬ የተፈጠረ ነገር አይደለም። ስለዚህ አሁን ባይላተራል ቁጭ ተብሎ ኮንትራት ተዋውለው የአሜሪካ መንግስት ምንድን ነው የሚሰጠው? የኢትዮጵያ መንግስት የሚጠበቅበት ግዴታ ምንድን ነው? ኮንትራቱ ደግሞ ናሽናል ኢንተረስትን የማይነካ መሆኑን 4 ነጥብ። ይህንን በደንብ ተደርጎበት ውይይት ተደርጎ 800 ምናምን ሚሊዮን ዶላር የዩኤስኤድ የነበረውን ለኢትዮጵያ መንግስት ይሰጣል። በሰጥቶ መቀበል ላይ በተያያዘ ማለት ነው። ከዚህ ውጭ እንደሚባለው የኢትዮጵያ መንግስት ተሽጦ በባርነት ተይዞ ምናምን ትርፍ ነገር ነው። ይሄ የኢትዮጵያን መንግስትም የሚመለከት አይደለም፣ ተገቢም አይደለም። ዝም ብሎ ክስ ነው የሚሆነው ነው። ሌላ ቀይ ባህር ላይ ለምንድን ነው የሚመጣው? አሜሪካ ለጽድቅ አይደለም የሚመጣው። አሜሪካ ወደዚህ ወደ ምስራቅ አፍሪካ የሚመጣው
ባይላተራል ነው ዋናው ነገር። የሁለትዮሽ ስምምነት ለማድረግ ነው የሚመጣው። ቀይ ባህርን ለምንድን ነው የሚፈልገው? ቀይ ባህርን አንደኛ ከሴኩሪቲ አንጻር ይፈልጋል። ሁለተኛ ሚኔራልስ አለው፣ ያልተነካ ሚኔራልስ አለው። ቀይ ባህር ስር ያልተነካ ሀብት አለ። ሶስተኛ ቻይናና ራሽያ ምስራቅ አፍሪካን እየነጠቁት ነው። ስለዚህ ምን ማድረግ አለበት? ቀድሞ ከሀገሮች ጋር መስማማት፣ ቀድሞ ዝም ብሎ እንደ ከዚህ በፊቱ ስቲክ እንደ ካሮት አይነት ነገር ሳይሆን ሰጥቶ የሚቀበልበት ሁኔታ እያመቻቸን ያለው። ከዚህ አንጻር ምስራቅ አፍሪካ ላይ ላሉ ሀገሮች ኦፈርን እያደረገ ያለው ኦፈሩን መዝኖ አይቶ ግራቀኝ አይቶ ኮስት ቤኔፊት አናሊሲስ ኮስት እንደ ፕሮስ አይቶ አገሩ የመቀበል ያለመቀበል ዋና ነገር ነው። ወደ ተጨባጭ ወደ ቀይ ባህር ላይ ባሉ ሀገሮች በተለይ ከኤርትራ ጋር በተያያዘ በጣም አሜሪካ ያው ታውቃላችሁ፣ ሀውቲ ያለ ሀውቲ የእስራኤል ጠላት ነው፣ የአሜሪካ ጠላት ነው። ከኢራን ጋር ያለ ጦርነት አለ። ይህንን በተጨባጭ የመጀመሪያ ምንድን ነው በባይላተራል ስምምነት ከኤርትራ ጋር መጨረስ ይፈልጋል። ይህንን ኦፈር አድርገዋል በተለያየ ጊዜ። ከመጀመሪያውን ጀምሮ ወደ ስልጣን ከመጣበት ጊዜ ጀምሮ እንዲህ አይነት ፍላጎት አለ። አሁን ደግሞ የሆርሙዝ ጉዳይ ገፍቶት አምጥቷል። ሆርሙዝ ላይ የደረሰው ችግር ቀይ ባህር ላይ በፍጹም እንዲደርስ አይፈልግም። ስለዚህ ቅድሚያ መቅደም ያለበት በስምምነት ሰጥቶ መቀበል፣ በመደራደር የሁለቱን ሀገሮች ባይላተራል የሆነ ጥቅም በማግኘት በመስጠት ነው ሀሳብ ቀርቧል። ሀሳቡን መቀበል ያለመቀበል የራሱ ጉዳይ ነው። ካልተቀበለም አደጋ ነው። አሜሪካ ዝም ብሎ እጁን አጣጥፎ አይቀበጥም። ለምን ሀውቲ እንደፈለገ የሚጨፍርበት 12% የዓለም ኢኮኖሚ የሚንቀሳቀስበት አብዛኛው አሜሪካን ሀብት የሚንቀሳቀስበት ምድር ላይ አሜሪካ ዝም ይላል የሚል ነገር የለኝም። ስለዚህ ጥይት መተኮስ አይፈለግም። እዚህ ምስራቅ አፍሪካ ላይ ሱዳንንም ግጭት ለመፍታት ከፍተኛ ፍላጎት አለው። እንደ ከዚህ በፊቱ አይደለም። ምክንያቱም ብሔራዊ ጥቅሙን የሚገዳ ስለሆነ የአሸባሪዎች መፈልፈያ እየሆነ ስለሆነ ሱዳን ሴክት ውስጥ በቀደም ሳፍ ውስጥ ይሄ ሱዳን አርምድ ፎርስ ውስጥ በአሸባሪነት የተፈረጀ አንድ አለ የጦር ውስጥ ማለት ነው። ስለዚህ እንዲህ አይነት ነገር አለ። ስለዚህ በጥንቃቄ ምናልባት ኢሳያስ አፈወርቂ ምንድነው የሚወስነው በግራም በቀኝም እንግዲህ ከፍተኛ ውጥረት ውስጥ ነው ያለው። የኢትዮጵያ መንግስት ግን ቀድሞ የሚጠቅመውን የሚረባውን መዝኖ አይቶ ገምቶ ተፈራርሟል። የጋራ ጥቅም ማዕከል ያደረገ የባሪያና የሎሌልነት ሳይሆን የአቻነት ስምምነት ነው እያደረገው። አቻነት ቅድም እንዳልኩት ኢኮኖሚክ ፕሮስፐሪቲ፣ ሚሊተሪ ኮኦፕሬሽን እና ሪጂናል ስቴቢሊቲ አለቀ። ስለዚህ ከዚህ ጋር ራሱን አዛብዶ የሚመጣ ከሆነ ይመጣል፣ ካለመጣ እንግዲህ በሁለቱም ወገን ጎራዴ አለ ማለት ነው። የኢሳያስ መንግስት እምቢ ካለ ከሁቲ እና ከኢራን፣ በዚህኛው ደግሞ እምቢ ካለ ከራሱ ከአሜሪካ የሚመጣ ነገር አለ። አልፎ ተርፎም ጃስ ሊል ይችላል የአሜሪካ መንግስት እምቢ ካለ። አመሰግናለሁ። እሺ ሂርጶ፣ ለአንተም ለገህዶም በጣም ስላሳሰባችሁ አታስቡ ነው ማለት የምፈልገው። በመጀመሪያ ደረጃ አሜሪካ ቀይ ባህር ላይ የለችም ማለት አይደለም። አሜሪካ ቀይ ባህር ላይ ነው ያለችው። ግብፅ፣ ቀደም እየነገርኳችሁ ነው፣ ግብፅ የቀይ ባህር ሀገር ነች። ሳውዲ አረቢያም ደሴምቲንግ፣ እነ ጆርዳን፣ ኤርትራ ብቻ አይደለችም፣ ጅቡቲ ላይ ያለች። ሳውዲ እና የመን የ15 ኪሎ ሜትር ልዩነት የለውም እንትናቸው ላይ በቀይ ባህር በኩል ማለት ነው። እናንተ አሁን የደነገጣችሁት ኤርትራ ከአሜሪካ ጋር ልትስማማ ስለሆነ አይ ከተስማማችሁ ሁቲና ኢራን አይለቋችሁም። በጣም ይሄ የልጅ ፖለቲካ፣ የብሽሽቅ ፖለቲካ። ሁቲ እና ኢራን ከግብፅ ጋር ችግር የለባቸውም። ዋይ ከኤርትራ ጋር ለምን ይኖርባቸዋል? አሜሪካ መጠቀም ካለባት እኮ ጅቡቲ ላይ ሆና መጠቀም ትችላለች። እንዴ ዋር ኬሪየር ሺፕ አላት። ከዛም የፈለገችውን አይነት እንትን መስራት ትችላለች። ዶንት ወሪ አባውት ኢት።
አትጨነቁ። በጣም ግን አትጨነቁ ምንላችሁ መጨነቃችሁ አይቀርም። ማይኮ አይደለምና ኤርትራ ኢራን ማለት ነው ለዱባይን የመደብደብ ዝም ብለ ከመሬት የተነሳ አይደል እንዴ ሲደበደባት የነበረው በይፋ እንኳን አሜሪካ አግዛለሁ ያላለች ማለት ነው። እንደዚህ ይፋዊ ስምምነት የምታረግ ትንሿ ኤርትራ ለምንድን ነው በኢራን ማትጠመደው? ለምንድን ነው በቻይናስ ማትጠመደው? ሩሲያስ ብትሆን አሜሪካ ከነዚህ ሀገሮች የገነሳ አይደለም እንዴ? የነሱ በነፊት መቅደም የለባቸውም እንዴ? ምን አገባት? የፋሲካ ጦሳ ታረጋትም እንዴ ለኤርትራስ? ኦኬ ምን አለ መሰለህ ኢትዮጵያ ከቻይና ጋር አብራ ትሰራለች፣ ከአሜሪካ ጋር አብራ ትሰራለች። ግብፅ ከቻይና ጋር ትሰራለች፣ ከአሜሪካ ጋር አብራ ትሰራለች። ኤርትራ ከቻይና ጋር ትሰራለች፣ ከአሜሪካም ጋር ወደፊት አብራ ትሰራለች። የተለየ ነገር የለውም። ግብፅ የቀይ ባህር አገር ነች። ከቻይናም ጋር እየሰራች ነው፣ ከአሜሪካም ጋር እየሰራች ነው። ኢራን ከግብፅ ጋር ጸብ ውስጥ አይደለች። ኤርትራ ከአሜሪካ ጋር ብትስማማ ዋስ ደ ፕሮብሌም? ችግሩ ምንድን ነው? ኤርትራ የራሷ የሆነ ዛሬ ኤርትራ ከአሜሪካ ጋር ስለሰራች እነ ቻይና እነ ኢራን ምናምን አጌነስ ኤርትራ መተው እንትን ያደርጋሉ። ራሻ ምናምን ቻይና ተዋት። ኢራን እኮ ጦርነት ላይ ነው ያለችው ከአሜሪካ ጋር። ኢራን ከአሜሪካ ጋር ጦርነት ማንኛውም ከአሜሪካ የተባበረች ስደበድባት ነበር አለ ኢራን። ኤርትራ ለምንድን ነው ኢራንን ለማስደብደብ ኦር ሁቲን ለማስደብደብ ቤዟን እንትን የምትለው? እነ ኳታር የምትባል ሀገር አይታትን? ኳታር እዛ ኢራን አጠገብ ነች። ለአሜሪካ አልፈቀደችም። ከአሜሪካ ጋር አብራ ትሰራለች። ይሄ እኮ ምንም እኮ ኢሶል አባውት እንደ አግሪመንት ነው። ግን አንድ ነገር ግን ምን አለ መሰለህ ማጆሪቲዎቹ የአፍሪካ ሀገሮች አሜሪካ ሁክ አድርጋቸዋለች። በዚህ በዩኒሴፍ፣ ዩኤንኤችሲአር፣ ዩኤስኤድ እርዳታ ይቀበላሉ። የውጭ ፖሊሲያቸውን ዲና ሙፍቲ ከዚህ በፊት ተናግሮታል። የውጭ ፖሊሲያቸውን እንኳ እንደ ልባቸው መቅረጽ አይችሉም። ነን ኦፍ ዴም ሃፕን ኤርትራ ውስጥ። የኤርትራ ፖሊሲ ኒውትራል ነው ፍሮም ደ ቢግኒንግ ቱ ደ ኢንድ። ይሄ አሜሪካ አውቃ የምትገባበት ነው። ይህንን አውቃ ሳንክሽኑን እያነሳች ነው። ሪዝን ዋይ አሜሪካ ሳንክሽኑን እያነሳች ያለችው በስትሬት ኦፍ ሆርሙዝ ምክንያት ብቻ አይደለም። የአሜሪካ ፖሊሲ ተቀይሯል። አይ ነው እኔ እዚህ ጋር አስተያየት ለመስጠት አቋር አንድ ጊዜ የአሜሪካ ፖሊሲ ኳታር ላይ የአሜሪካ ፖሊሲ ተቀይሯል። የአሜሪካ ፖሊሲ የተቀየረው አሜሪካ እንደፈለገች ሌሎች ልክ ቀደም እየነገርኳችሁ ነበር። አሁን ገብታችሁ ብታዩት ከኮንጎ ጋር ያደረገችው ዲል ደሴም ከኤርትራ ጋር እያደረገችው ያለው ዲል ነው። የቻይናን አይነት ፖሊሲ የትራምፕን ፖሊሲ አሁን ካነበባችሁት የቻይናን አይነት ፖሊሲ እንትን እያደረገ ነው። ፖሊሲ ሽፍት አድርጓል። እነ ዩኤስኤ ምናምን የሚባለውን ማፈራረስ ጀምሯል። ኢትዮጵያ ለአሜሪካ ይሄ 12 ቢሊዮን ዶላር እንትን ስላላት ምናምን ኦኬ፣ እንደዚህ አይነት የቢዝነስ ዲል ልታደርግ ትችላለች። በተረፈ ግን አሜሪካ ከኢትዮጵያ ጋር የ12 ቢሊዮን ዶላር አየር መንገዱን ሰራች ማለት ስትራቴጂክሊ ኢትዮጵያ ለአሜሪካ ከኤርትራ እኩል ልትሆን የምትችል ሀገር አይደለችም። ይሄ 12 ቢሊዮን ዶላር ዲል ተብሎ በጣም ኤግዛጁሬታ። ኢንፋክት 12 ቢሊዮን ዶላሩንም ያ አሜሪካ አይደለችም ወጪውን የምታወጣው። አለበለዛ አሜሪካ ኢትዮጵያን ኢኮኖሚክሊ ኮሎናይዝ ልታደርጋት ስትመጣ አብይ እየፈቀደ ነው ማለት ነው። ኢንቨስት ታደርጋለች። በቢሊየንስ የሚቆጠሩ ዶላሮችን ቦይንግ ምናምን እየገዛች ታመጣለች። እዳዋን ስትቀፈቅፍ እንድትኖር። ይሄ እኮ ኢኮኖሚክሊ ሁክ እንድታደረግ እንዳለውም አይደለም። በዛ ደረጃ አብይ ስቱፒድ ከሆነ ግን እንደዛም አይደለም። በተረፈ ግን የአሜሪካ ፖሊሲ ቱዋርድስ ኤሪትሪያ እኔ ሳንክሽኔን እማነሳልሽ ቤዝ እንድትሰጭኝ ነው የሚባል ነገር የለውም።
ዲዶላራይዜሽን የሚባለው ነገር አያዋጣንም ዓለም ላይ ብለው ኮንጎ ላይ እንደዚህ አድርጓል። የተለያየ ዓለም ላይ እንደዚህ እያደረጉ ነው። ሶ አሁን ምንድነው ማጆሪቲዎቻችሁ እንትን ልታደርጉ የምትፈልጉት? አይ ከአሜሪካ ጋር ዲል ካደረጋችሁ ኢራን ደግሞ ተደበደባችኋል። ይሄ ለማስፈራራት ኦር የቅናት የምናምን ነው። እኛ የለፋንበት ነው። 30 ዓመት ሙሉ ከማንም ብድር አንፈልግም። የውጭ ፖሊሲያችንን እጃችንን አጠመዘዝንም። ማይኮ የለፋንበት ስትል አሁንስ ለፍተህ ነው እንደ አሜሪካ ያመጣል? አሜሪካ እኮ ለጥቅሟ ነው የመጣችብህ። ወደ አንተ የመጣችሁ ለፍተህ ሳይሆን 30 ዓመት ማዕቀብ ሳንክሽን ስለተደረገብህ ምናምን ሰርተህበት ሳይሆን እየሆነ ያለው አሜሪካ ለራስ ነው። ኖ ሰርቼበት ነው። ከ30 ዓመት ሙሉ ዛሬ ልክ እናንተ እንደምትሉት አይ በቃ ዳህላክንም አሰብ ላይም ቁጭ በሉና እንደፈለጋችሁ አርጉ ብለን ከአሜሪካ ጋር መታረቅ እንችል ነበረ። ኖ አንፈልግም ብለን ሳንክሽኑንም በጣም ሬዚሊየንስ በዛ ውስጥ አልፈን ደክመንበት አንበርክከን ያመጣናቸው ያ ነው የሰራንበት። እኛ እንደ ሌሎቹ የአፍሪካ ሀገሮች ቤንድ አድርገን የዩኤስኤድ እና የዩኤንኤችሲአር የወርልድ ባንክ አይኤምኤፍን እንትን ፈልገን አልተንበረከክንላችሁም። ለዛ ብዙ መስዋዕት አድርገንበታል። ይሄ መስዋዕት ያደረግንበትን ዛሬ ላይ በረጋግደን ኢሶኬ 30 ዓመት ሙሉ እንደዚህ ያደረጋችሁንና ኑና እንትናችንን ተቆጣጠሩ የሚል የኤርትራን ኢንትረስት አሳልፈው የሚሰጥ አይነት ዲል አላደረግንም። ይህን ስላላደረግን ብቻ ከሁቲ ከየመንም ጋር ከኢራንም ጋር ምንም እንትን የሚያባብል ነገር ውስጥ አልገባንም። ኒውትራል የሆነ እንትን ነው የኤርትራ መንግስት እስከዛሬ ድረስ የሚከተለውን ፖሊሲ ነው የቀጠለበት። ኒውትራል፣ ለቻይናም ቤዝ አልሰጠም፣ ለአሜሪካንም ቤዝ አይሰጥም። ኢራን ምናምንም ብላችሁ እንትን ልታደርጉ ልታስፈራሩ ይሁን ኦር ደግሞ ኢንጆይ እያደረጋችሁት ይሁን አሮን ነው። በተረፈ ግን የኢትዮጵያ ኢኮኖሚ ምናምን ለምትሉት ስለ ኢኮኖሚ ካወራን ሰፊ ስለሆነ 150 ሚሊዮን ህዝብ ይዘህ ታይኒ ኢኮኖሚ ነው ያላችሁ። ታይኒ ኤርትራ 3-4 ሚሊዮን ፒፕል። አሁን ኢንቨስትመንቱ ይጀመርና ጂዲፒያችን ጂዲፒ ፐር ፐርሰን የዛኔ ዊዝን ካፕል ኦፍ ይርስ ውስጥ ጂዲፒ ፐር ፐርሰን የዛኔ ማውራት እንጀምራለን። ጀስት ሳንክሽኑ ብቻ ሲወራ የዛኔ ማውራት እንጀምራለን። እስከዛ ድረስ ግን ብዙም እኛ ስለ ኢኮኖሚ እያልን ብዙ እንትናለ። ለምን ኢኮኖሚያችሁን እያየነው ነው። ህዝቡ 90% የሚሆነው የኢትዮጵያ ህዝብ በምን ውስጥ እያለፈ እንደሆነ እያየነው ስለሆነ እኛ በሳንክሽን ውስጥ ያለነው እኛን ራይት ነው። አሁን ባለንበት ሁኔታ እኛ እንሻላለን። እንደው አልተሻልም ከተባለን ደግሞ የሚቀጥለው 2 ዓመት ላይ ሳንክሽኑ ተነስቶ ጂዲፒ ፐር ካፒታል ማለት ምን እንደሆነ የዛኔ እናወራለን ማለት ነው። ዶልፊን ቴንክ ዩ ቬሪ ማች።